ውዶችዬ የምወዳችሁ እንዴት አላችሁልን? ብዙዎቻችሁ ስትጠይቁን በነበረው ፊልም ነው ዛሬ መጣ ነው። ለዚህ ማበረታቻ 2000 ላይክ ይገባናል። አይኛ ላይክ አናደርግ የምትሉ ብቻ ደግሞ ሰብስክራይብ በማድረግ እንዲሁም ቪዲዮዎቻችንን በቪፒኤን በማየት መመልከት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዡዋንን እናያታለን። ከ10 ዓመታት በኋላ ሃይ ስኩል ወደ ተማረችበት ትምህርት ቤት ተመልሳ የድሮ ትውስታዎቿን እያስተናገደች ነበር። በዛ ሰዓት ያስታወሰችው ሎሺ የተባለ ጓደኛዋን ነበር። በዚህም የተነሳ እውነት እሱ ይቅርታ ያደርግልኛል ወይ ብላ በተደጋጋሚ ራሷን እየጠየቀች ነው። ይህንን ነገር በአይምሮዋ እያሰበች ታሪካችን ከ10 ዓመት በፊት ወደ ተፈጠረው ይወስደናል። ታዲያ እሷ በጣም ጎበዝ ተማሪ ስለሆነች ተማሪዎች ተሰብስበው ንግግር እያደረገች ነበር። በዛ ሰዓት ረባሹ ሎሺ እየሮጠ ይመጣል። ጠባቂዎችም እያባረሩት ነበር። በሚሮጥበት ጊዜ የውሃ ማጠራቀሚያውን እንዳለ እየመታ ስለነበረ ሁሉም ወደ ላይ ልክ እንደ ፋውንቴን ይበተን ጀመረ። ተማሪዎችም ሆነ መምህራን በውሃው እየራሱ ነው። ታዲያ ሎሺ ማለት በጣም ቀበጥ ልጅ ነበረ። ትምህርት ቤት ውስጥ በጣም አስቸጋሪ ነው። ነገር ግን የሀብታም ልጅ ነው። በዚህም ትምህርቱ ላይ ትኩረት ባያደርግም በቁንጅና የተነሳ ብዙ ሴት አድናቂዎች ነበሩት። ተማሪዎችን ካስቸገረ መምህራንን ካማረረም በኋላ ቅጣት መቀጣት ነበረበት። መምህሩም ሲነግረው የነበረው ሞተር ሳይክሉ እንደሚወሰድበት ነበረ። ታዲያ ያ ሞተር ሳይክል ተመልሶ እንዲሰጠው ከፈለገ በቅርቡ ያለውን ብሔራዊ ፈተና ማለፍ እንዳለበት፣ ካላለፈ ግን ያንን ሞተር ሳይክል እንደማያየው፣ ባይሆን እዛ ያለችውን ዡዋንን መመልከት እንዳለበት፣ በጣም ጎበዝ ተማሪና ረጋ ያለች ልጅ እንደሆነች ስለሷ እየተነገረ ነበረ። ያንን ሞተር ሳይክል መምህራኖቹ ቢወስዱት በቀላሉ በሀብቱ የተነሳ ያንን ሞተር ሳይክል ድጋሚ መግዛት ቢችልም ያ ሞተር ሳይክል ግን ለሱ ትልቅ ትርጉም ነበረው። በዚህም ከመተካት ይልቅ እንደሚያስመልሰው ነበረ ለራሱ ሲናገር የነበረው። የዡዋንን የዕለት ተዕለት ህይወቷን እናያለን። ታዲያ እሷም በሳይክሏ በምትሄድበት ጊዜ ከሱ ጋር ትጋጫለች። ሲጋጩ ደግሞ የቀስት መወርወሪያ የሚመስለውን የቁልፍ መያዣዋን ጥላ ነበረ። እሱም ያነሳዋል። ታዲያ እሷ የምታሳልፈው ህይወት በጣም ከባድ ነበረ። የምትኖረው ከአያቷ ጋር ነው። አያቷን የምታስተዳድራት ደግሞ እሷ ነበረች። ከምትሰራቸው ብዙ ስራዎች አንዱ የኮሌጅ ተማሪ ነኝ ብላ የብዙ ሰዎችን ልጆች ታስጠና ነበረ። ታዲያ የሃይ ስኩል ተማሪዎችን ስለማያምኑ ነበረ የኮሌጅ ተማሪ እንደሆነች እየተናገረች እንደ ትልቅ ሰው እያስመሰለች ወሬ እየፈጣጠረች የምታወራው። ለአሁኑ አምነዋት ቀጥረዋት ነበረ። ለአያቷም ልደቷን ለማክበር ትሄዳለች። ታዲያ ግን የክፍል ጓደኛዋ እንዲሁም ደግሞ ጎረቤቷ ያን ሁሉ ጊዜ አብራቸው ጊዜ ያሳልፍ ነበረ። አያትየው ልክ እንደ ራሷ የልጅ ነበር የምታየው። እያንዳንዱ ህይወቷን በደንብ ያውቅ ነበረ። በቀጣይ ቀን ሎሺ እንዴት ብሎ ያንን ፈተና ማለፍ እንዳለበት ከጓደኛው ፋን ጋር እያወራ በነበረበትም ጊዜ ፋን የነገረው ትምህርት ቤታቸው ውስጥ ሙሉ ለሙሉ ፈተና የሚወጣበትን ጥያቄ የሚዳስስ ኖት የሚያዘጋጅ አንድ ሰው እንዳለ፣ ታዲያ ግን ማንነቱ እንደማይታወቅ በገንዘብ እንደሚሸጠውና ያንን ኖት ያነበቡ ሰዎች እንዳለ ፈተናውን እንደሚደፍኑ እየተናገረ ይሰማል። በዚህም የተነሳ ይሄ ነገር ለሱ አስፈላጊ ነበረ። ታዲያ ያንን ኖት በገንዘብ የምትሸጠው ራሷን ለማስተዳደር የምትሞክረው ዡዋን ነበረች። ነገር ግን ስሟንና ጾታዋን ቀይራ ነበረ። አቶ ቦ ብላ ስሟን ብታወጣም ወንድ እንደሆነች ነበር ስትናገር የነበረው። ይሄንን የምታደርግበት ምክንያት ማንነቷ እንዳይታወቅና ትምህርት ቤት ውስጥ እንደዚህ አይነት ኖቶችን መሸጥ ህገወጥ ስለሆነ ነበር። ያንን ኖት የፈለገው ሎሺ ወዲያው ለሷ መልእክት ይልክላታል። እሱ እንደሆነ ባወቀችበትም ጊዜ ሁሉ ጊዜ ችግር የሚፈጥር ልጅ ስለሆነ በሱ ምክንያት ማንነቷ ሊታወቅ ይችላል ብላ በመፍራት ወዲያው ብሎክ ነበር ያደረገችው። ብሎክ እንደተደረገ ያወቀው ሎሺ ደግሞ ግድ ያንን ሞተር ሳይክል ማስመለስ ስላለበት አቶ ቦ የተባለውን ሰውዬ ትምህርት ቤት ውስጥ አፈላልጎ እንደሚያገኘው ለራሱ ቃል ይገባል። በዚህም አቶ ቦ የተባለው አካውንት በተደጋጋሚ ፖስት የሚያደርገውን ዛፍ ነበር የተመለከተው። ያ ዛፍ ደግሞ ትምህርት ቤታቸው ውስጥ አንድ የተተወ መዋኛ ገንዳ ጀርባ ያለ ዛፍ ነበረ። በእርግጠኝነት ያንን ዛፍ ስለሚያውቀው ያንን አቶ ቦ የተባለውን ሰውዬ ለማወቅ ይሄ ትልቅ ፍንጭ እንደሆነ በማሰብ ቀጥታ ወደዛ መዋኛ ገንዳ ነበር የሄደው። ብዙ ሰዎች ያ መዋኛ ገንዳ መንፈስ አለበት ብለው ስለሚያስቡ አንድ ተማሪ ዝር አይልም ነበረ። ሎሺ ግን እንደዚህ አይነት ሰው አልነበረም። እንደዚህ አይነት መንፈስ ምናምን አይፈራም ነበረ። ቀጥታ ወደ ውስጥ ይገባል። እዛ ቁጭ ብላ በምሽት ስታጠና የነበረችውን ዡዋንን ነበር ያገኛት። ልክ እንዳገኛት እሷ አቶ ቦ እንደሆነች አውቆባት ነበረ። ስላወቀባት አልተናደደችም። ምንም ማድረግ ስለማትችል ነገሩን ለመቀበል ነበር ያሰበችው። እሱም እዛ የመጣው ኖቱን ለመግዛት እንደሆነ ቢነግራትም ለሱ ግን ለመሸጥ ፈቃደኛ አልነበረችም። እዛ ድምጽ እንዳለ የሰማው ዘበኛው ደግሞ ወደ ውስጥ በሚገባበት ጊዜ ቶሎ ብላ እዛ ያስቀመጠችውን ገመድ ነበር የጎተተችው። ሳጥኑም ይወድቃል። መንፈስ አለ ተብሎ የሚፈራበት ቦታ ስለሆነ ዘበኛው ይህንን ድንገት የሳጥኑ መውደቅ በተመለከተበት ጊዜ በጣም ደንግጦ
እየሮጠ ወጥቶ ነበር። በድፍረቷ ሉጂ ራሱ ተገርሞ ነበር። እሷም ልትሸጥለት እንደማትፈልግ በተደጋጋሚ ተናግራ ነበር። ነገር ግን እሷ ዘበኛውን ማስኬድ ላይ ትኩረት በምታደርግበት ጊዜ ከቦርሳ ውስጥ ያንን ኖት ሰርቆት ነበር። በቀጣይ ጊዜ ብሔራዊ ፈተናውን ይፈተናሉ። ያመጣው ውጤት በጣም አመርቂ ነበር። በዚህ የተነሳ መምህሩ ሁላ ዋሽቷል፣ ሰርቋል፣ እንዲሁም ኮርጇል ብሎ ሲዋሽ፣ በዚህም የተነሳ መምህሩ ሁላ እንደኮረጀ ሲናገር ነበር። በዚህም ግን በደንብ ያጠናው ሉጂ መምህሩ የሚጠይቀውን እያንዳንዱን ጥያቄ መልሷል። ያኔ ከመምህራን ጋር ለማውራት የመጣችው ጆዋን ነገሩን ትገጣጥማለች። ኖቷንም ቶሎ ብላ ነበር የፈለገችው። በዚህም ቦርሳ ስታጣ እንደሰረቀችው ትረዳለች። በተግባሩ ተናዳ ነበር። እንደሰረቃት ትረዳለች። ባደረገው ነገር በጣም ትናደድበታለች። በትምህርት ቤት ክፍላቸው አጠገብ በሚያልፍበትም ጊዜ ልክ እሷን ሲያያት ከዚህ ቀደም እንደወደቀው የቀስት መወርወሪያ በእጁ ምልክት እያሳያት ነበር። አሁን አንዱ ሴሚስተር አልቆ ሁለተኛው ሴሚስተር የሚገባበት ጊዜ ነው። ጥሩ ውጤት ማምጣት ይፈልጋል። በዚህም የተነሳ ይከታተላት ጀመረ። እሷ ከዚህ ቀደም ስለሰረቃትና ቢዝነሷን ስላበላሸባት እንደማትረዳው እየተናገረች ነበር። እየተከታተለ ሲያስቸግራትም ችግር እንደሌለውና በአሁኑ ግን እሷ ኖቱን በምትሸጥለት ጊዜ እጥፉን እንደሚከፍል ነበር ስትነግረው የነበረው። በዚህ ሰዓት ሌላ ገጸ ባህሪ እንተዋወቃለን። እሱም ሉህዌ ነበረ። አራት አበዳሪዎች ሲሆኑ ወጣት ቢሆንም የሚሰራው ለአራት አበዳሪ ነበረ። ታዲያ ጆዋን አባቷ ከመሞቱ በፊት በጣም ብዙ ብር ተበድሮ ነበር። ያንን ብድር ከነወለዱ መክፈል ያለባት እሷ ናት። ሉሄም ሁሌ ወደሷ እየመጣ ገንዘብ ይቀበላት ነበር። አባቷ ትልቅ ብድር እንዳለበት ለአያቷ አልተናገረችም። ምክንያቱም የአያቷ የጤንነት ሁኔታ አሁን ላይ በጣም ከባድ ነበር። የጆዋን ህይወት በጣም ከባድ ነበር። ታዲያ ግን ያለቻት ቤተሰብ አያቷ ብቻ ነበረች። በዚህ መሀልም እሷን የመንከባከብ ሸክም እሷ ላይ ነው የሚወርደው። ሰው ፊት ደስተኛ ለመሆን ብትሞክርም በጣም ከባድ ህይወት ነበር የምትመራው። በቀጣይ ቀንም የጻፈችውን ወረቀት አምጥታ የሰጠችው ለሎሺ ነበር። ያኔ እሱ የጣለችውን የቁልፍ መያዣ ቀስት የሚመስለውን ቅርጽ መልሶ ይሰጣታል። ከዛ ባሻገርም እሱ በቅርቡ ወደ ውጭ ሀገር ሄዶ የመማር ትልቅ ፍላጎት ስላለው የእንግሊዝኛ ፈተና ሊፈተን እንደሆነም ተረድታ ነበር። ከዛ ባሻገርም ሄደችው አያቷን ለማግኘት ወደ ሆስፒታል ነበር። አያቷ አሁን ያለችበት ሁኔታ ትንሽ ቢሻሻልም በጣም ብዙ ገንዘብ ያስፈልግ ነበር። ይሄ ገንዘብ ደግሞ አያትየው በህይወት ለመቆየት የሚያስፈልጋትን መድኃኒት መግዣ ነበር። ይህንን መድኃኒት ለመግዛት እንደምታመጣ ጆዋን አታውቅም ነበር። አማራጭ ስታጣም ጥላት የሄደችው እናቷ ጋር ነበር የደወለችው። የድሮን በሚታይበት ጊዜ ገና ልጅ እያለች አባቷ ሞቶ እናቷን አትጂብኝ ብላ ብትለምናትም ሀብታም ባል አግብታ ነበረ እናቷ ጥላት የሄደችው። ነገሮች በጣም ሲባባሱ ደግሞ በአስጠኝነት የምትሰራበት ቤት የሃይስኩል ተማሪ እንደሆነች ስላወቁ አባረዋት ነበረ። በስራዋ በጣም ጎበዝና ቀልጣፋ ብትሆንም ስለዋሸች ብቻ አብራቸው እንድትቆይ አልፈለጉም ነበረ። በዚህም በጣም ተናዳ እየተራመደች እያለ እንደ ድንገት የተመለከተችው የሷን ወላጅ እናትና ሉጂን ነበረ። በዚህም ስታስበው የተረዳችው ነገር የሉጂን አባት የሷ እናት እንዳገባችው ነበረ። ታዲያ እናቷን ቀጥታ ሄዳ ለመጋፈጥ ይሄ ነገር ጥሩ መንገድ እንደሆነ ታስባለች። ሉጂን ተጠቅማ እናቷን እንደምታገኛትና እንደምትበቀላት በዚህ ሁሉ ውስጥ እሱን እንደምትጠቀምበትና ነገር ግን ለራሷ ስትናገር የነበረው ለብቀሏ እሱን ስለተጠቀመችበት ይቅርታ እየጠየቀችው ነበር። ሉጂ ሲታይ በጣም ጨካኝ እንዲሁም መጥፎ ሰው ለሰው ማያስብ ቢመስልም በጣም ሩህሩህ ልጅ ነበረ። አሳዎች ሊሞቱ አካባቢ ሲደርሱ ሰዎች ለምግብ ይጠቀሟቸዋል። በዚህ አጋጣሚ እነዛ አሳዎች ሊሞቱ አካባቢ የሚንከባከባቸው ሰው ስለሌለ እሱ እየወሰደ ያሳድግ ነበር። ታዲያ ጆዋንም ሉጂ ላይ ለመጠቀም የመጀመሪያ እድሏን ነበር የተጠቀመችው። እረፍት ወደሚያደርግበት ቦታም ትሄዳለች። እዛም ስትነግረው የነበረው እሱ ወደ ውጭ ሄዶ ለመማር ትልቅ ፍላጎት እንዳለው እንደምታውቅ፣ ይህንን ደግሞ ቤተሰቦቹ እንደማያውቁም እንደምታውቅ፣ ታዲያ የእንግሊዝኛ ፈተናውን እንዲያልፍ እንደምትረዳው ትነግረዋለች። በዛ ብቻ አላበቃችም። እሷ የክፍል አለቃ ስለሆነች ተማሪዎች ሲያረፍዱ ትቆጣጠር ነበረ። በዚህም ግን እሱ እንዳይቀጣ እንዲያልፉላ ትረዳዋለች። አንድ ቀን ላይ ምሽት ላይ ቀስ ብላ የመምህራን ቢሮ ከሄደች በኋላ በመምህራን ስልክ የደወለችው ለራሷ እናት ነበረች። በዚህም ሉጂ በቅርቡ የወላጆች ስብሰባ ላይ ወላጅ ይዞ መምጣት ስላለበት እሷ እንድትመጣ ነበር የጋበዘቻት። ያላወቀችው እናትየው ደግሞ የትምህርት ቤት ሰራተኛ መስራት ተገርማ ነበረ። ከዚህ ቀደም ሉጂ አንዴም እንኳን የእሷን ስልክ ሰጥቶ አያውቅም ነበረ። አሁን በመስጠቱ ከሱ ጋርም ለመቀራረብ ካላት ትልቅ ፍላጎት እየተነሳ እሺ ብላ ትስማማለች። በመቀጠል ደግሞ እሱ በጣም የሚያዘወትርበትን ስፍራ ስታጣራ ጌም መጫወት ይወዳል። ለዛም እሱ ጋር ትሄዳለች። 5 ጌም እንዲጫወቱ ከ5ቱ አንዱን ካሸነፈችው የግል አሰልጣኙ እንደምትሆንና እንድትሆንም እንዲፈቅድላት ነበር የጠየቀችው። እሺ ብለው ጌሙን ይጫወታሉ። በዚህም 4ቱንም ጌም አሸንፏት ነበረ። በዚህ 4 ጌም ውስጥ ግን እንዴት እንደሚጫወት በትኩረት ከተመለከተች በኋላ 5ኛው ልታሸንፈው ችላለች። በመጨረሻም
እንድታስጠናው ፈቅዶ ነበር። በዚህ አጋጣሚ ከሱ ጋር እየተቀራረበች ነበር። ታዲያ በሚያጠኑበት ሰዓት ግን በጣም የሞቀው ጀመረ። ይሄንን አትኩራ በመመልከትም በቀጣይ ቀን ስትመጣ የእጅ ማራገቢያ ፋን ይዛለት ነበር የመጣችው። እነዚህ ትናንሽ ነገሮች ልቡን እንድትነካ አድርገውት ነበር። እሱ ብቻ አይደለም፣ በጣም የሚወደውን መጠጥ ሁላ ለመግዛት ረጅም ሰልፍ ከተሰለፈች በኋላ ያንን መጠጥ ገዝታ እንደ ስጦታ ትሰጠው ነበር። የነሱን መቀራረብ ትምህርት ቤቱ እንዳለ እያወራ ነበር። ይሄንን የሰማው ያን ደግሞ የሁለቱም መቀራረብ ስላልፈለገ ብቻ ይቀና ጀመረ። ግንኙነታቸው ምን እንደሆነ ይጠይቃታል። እሷም ምንም እንዳልሆነ ተናግራ ምክንያቱን አላስረዳችውም ነበር። ታዲያ ግን በድብቅ የምታስጠናው ሰው እንዳለ መጠርጠር ችሏል። አብረው ጊዜ ባሳለፉ ቁጥር ሎሺ በጣም እየወደዳት ነበር። እሷ ሳታውቅም በድብቅ ይስላት ነበር። አብረው በሚያሳልፉት ጊዜ ግን ሳያውቁት በጣም አንድ አይነት ተመሳሳይ ጸባይ ነበራቸው። ታዲያ የሚሞቱ አሳዎችን በምታይበት ጊዜ እሷም ልክ እንደሱ ትገዛ ነበር። እነዚህን አሳዎች የምታኖርበት እቃ ስለሚያስፈልጋት ቦርሳ ውስጥ ብቻ ይዛቸው ስለነበረ ውሃው እየፈሰሰ ስለነበረ ወደ ኬሚስትሪ ክፍል ሄደው ከዛ እቃ ለመስረቅ ነበር ያሰቡት። ነገር ግን ዘበኛው ይመጣባቸዋል። እንደምንም ተደባብቀው እቃውን መውሰድ ይችላሉ። ዘበኛው ግን እያሯሯጣቸው ነበር። በመጨረሻ እየደረሱት 5ኛ ፎቅ ላይ ነው። ከዛ 5ኛ ፎቅ እሷ በቀላሉ ወደ መሬት ነበር ይዘለለችው። በጣም ጉረኛ፣ ኩሩ፣ ምንም ነገር የማያስፈራው ልጅ ቢመስልም ነገር ግን ርቀትን መዝለል ይፈራ ነበር። በዚህም የተነሳ እንዲዘል እሷ እንደምታቅፈውና ምንም እንደማይሆን እየነገረችው ነበር። ዘበኛውም በሚመጣበት ጊዜ ምንም አማራጭ ስለሌለው ይዘላል። በዛ ጊዜ ሊወድቅ ሲል ከጀርባ ይዛው ነበር። ይሄ ነገር በመካከላቸው የፍቅር ይዘት ያለው ጊዜ እንዲያሳልፉ አድርጓቸው ነበር። እንደተለመደው ወደ መዋኛ ገንዳው ከሄዱ በኋላ አሳዎቹን በዛ ማጠራቀሚያ ማስቀመጥ ችለው ነበር። ታዲያ ግን እሷ መጠጣት የምትወደው መጠጥ እሱ መጠጣት ይወድ ነበር። ከውጭ ያለውንም ዛፍ እንዴት እንዳየው ጠይቋለች። ያንን ዛፍ በጣም እንደሚወደው እየተናገረ ነበር። በዛ ዛፍ አማካኝነት ነበር እሷ አቶቦ የተባለው ስም እንዳላትና ለተማሪዎች ኖቶችን እንደምትሸጥ ያወቀው። ያንን ዛፍ የሚወድበት ምክንያት ግን ነጭ ስለሆነ እንደሆነ ይናገራል። ነጭነቱ ከሌሎች ዛፎች ልዩ ስለሚያደርገው ልዩ ነገር እንደሚወድ ማሳውቋት ነበር። በቀረበችው ቁጥር በጣም ጥሩ እንደሆነ ነበር የተረዳችው። የሀብታም ልጅ ስለሆነ ከቤተሰቦቹ ገንዘብ የሚወርስና ያንን የሚያስተዳድር ቢመስልም የራሱ ህልምና እቅድ ያለው ልጅ ነበር። እሷ ወደ ባስ ወደ ቤት በምትሄድበት ጊዜ እሱ ደግሞ በሞተሩ ይከተላት ነበር። አንድ ቀን ላይም እንደ ድንገት ሆኖ አሳ የሚሸጠው ሰውዬ ያንን ቤት ሊዘጋው ስለሆነ ያንን የሚሞቱ አሳዎቹን ሊያስወግዳቸው ነበር። ነገር ግን እነሱ በጣም ሩሩ ስለሚሆኑ እንደሚገዙት ይናገራሉ። ከገዙት በኋላ ግን ያንን ሁሉ አሳ ማስቀመጫ እቃ ያስፈልጋቸው ነበር። ይዘው ተሄዱትም ወደ መዋኛ ገንዳው ነው። እዛ ትምህርት ቤት መዋኛ ገንዳ ውስጥም አሳዎቹን ይለቋቸዋል። ያኔ የተመለከተችው አንድ አደገኛ አሳ ተቀላቅሎ እንደመጣ ነበረ። የቀሩትን እንደሚገላቸው እርግጠኛ ስለሆነች ዘላ ያንን አሳ ለመያዝ ውሃ ውስጥ ነበር የገባችው። እሱም ተከትሏት ይገባል። ነገር ግን በጣም ቆንጆ ጊዜ እየዋኙ እያሳለፉ ነበረ። በዚህም የተነሳ አሳዎቹን ለመለያት አሁንም እቃ እንደሚያስፈልጋቸው ነበር የተረዱት። ከኬሚስትሪም ላብራቶሪ ያንን እቃ አምጥተው ነበረ። ልብሳቸው ስለበሰበሰም ወደ እቃ ማጠራቀሚያ ክፍል ሄደው ይቀይሩ ጀመረ። ከላይ ቲሸርቱን አውልቆ ስለነበረ ሰረቅ አድርጋ ታየው ጀመረ። ታዲያ ያኔ ሁለቱም እዛ ቦታ የተቀመጠ ተመሳሳይ ቲሸርት ነበር ያደረጉት። እሱንም ወደ ውጪ ሄዶ ለመማር ለምን ፍላጎት እንዳደረበት እየጠየቀችው ነው። ታዲያ እሱም ሲናገር የነበረው ምንም አይነት የወደፊት እቅድ ስለሌለው እንደሆነ ይናገራል። እሷ ግን በጣም ጎበዝ ስለሆነች ብዙ ችሎታዎች ስላላት ትምህርቷ ላይ እንድታተኩርም እየመከራት ነበረ። ስለ አሳዎቹ መለየትን በሚያወሩበት ጊዜ አሳዎች እያንዳንዳቸው መለየት እንዳለባቸው ቢያወራም እሷ ደግሞ ስትናገር የነበረው ለመኖርና ለመቆየት አሳዎች ብዙ ጊዜ በመንጋ እንደሚንቀሳቀሱ ነበር። እሱም ከልጅነቱ ጀምሮ ቲቪ አይቶ እንደማያውቅ፣ በዚህም የተነሳ ስለ እንስሳቶች ምንም አይነት እውቀት እንደሌለው ይናገራል። መቀራረባቸው ግን ለሱ ትልቅ ስሜት እየፈጠረበት ነበር። ወደ ከንፈሯም ጠጋ ካለ በኋላ ከሱ ጋር ማሳለፍ እውነት እንደምትወድና እሱን እየተከታተለችው እንደሆነ ይጠይቃታል። ከመመለሷ በፊት ግን ወዲያው ዘበኛው ነበር የመጣባቸው። እጅ ከፍንጅ ይያዛሉ። በቀጣይ ቀን ትምህርት ቤት ውስጥ ርዕሰ መምህሩ ለሁሉም ተማሪዎች በማይክ ሲናገር የነበረው ያልተፈቀደላቸው ቦታ ላይ ጆዋንና ሎጂ እንደገቡ በዚህም የተነሳ እንደሚቀጡ ነበረ። ያኔ ሁሉም ተማሪ በሎጂ አልተገረመም፣ በጆዋን ግን ተገርመው ነበረ። ታዲያ እሷ ጥፋተኛ እንድትሆን ያልፈለገው ሎጂ ማይኩን ከተቀበለ በኋላ ሲናገር የነበረው እሷ ምንም እንዳላደረገች አታሎ ወደዛ ክፍል እንዳስገባትና እሱ ጥፋተኛ እንደሆነ ይናገራል። ታዲያ ከዛ ክፍል ሲወጡ ለምን ጥፋቱን እንደወሰደ በፍቃዷ እንደተከተለችው እየተናገረች ነበር። እሱ ግን የሚጠፋ ስም እንደሌለው ያሳውቃታል። ያደረገላት ነገር እንደምስጋና ምግብ እንደምትጋብዘው ነበር የተናገረችው። ሁለቱ ተቀራርበው በሚያወሩበት ጊዜ የተመለከተው ያን ደግሞ በጣም እየቀና ነበር። ይሄንን የሰማው ሉጂ ወዲያው ቦርሷን ይዞ ወደ አንድ ቦታ ሊሄዱ ነበር የተከተላት።
እሱ ሞተሩን እሷ ሳይክሏን እየገፉ የገቡት ወደ አንድ ገበያ ነበረ። ያ ገበያ ውስጥ ሞተሩን ማንቀሳቀስ ስለሚከብደው ደክሞት ነበረ። ይዛው የሄደችው አያቷ ከዚህ ቀደም የምትሰራበት ትንሽዬ የኑድል መሸጫ ቦታ ነበረ። በዚህም ያንን ኑድል የትም ሊቀምሰው እንደማይችል ነበር ስትነግረው የነበረው። ሲመገበውም በጣም ጣፋጭ ነበረ። ሻጩ ደግሞ እሷን በጣም ስለሚያውቃት ይንከባከባታል። ከእሷ ጋር ብቻ ሳይሆን ሻጩ ከሉጂ ጋር መግባባት ችሎ ነበረ። ምክንያቱም ልክ እንደሱ ሞተር ይወዳል። ወደ ቤትን በምትመለስበት ጊዜ አያቷ የት እንደነበረች ትጠይቃታል። ታዲያ ያን ከወንድ ጋር እንደነበረች እንደነገራት፣ ነገር ግን ቀጥታ ነግሯት ሳይሆን እሷ በማወጣጣት እንዳወቀች ትምህርቷ ላይ ትኩረት እያደረገች እንደሆነ ትጠይቃታለች። አያቷንም ከመናደድ ካስቆመቻት በኋላ በደንብ ልታስረዳት ችላ ነበረ። ያን ጋርም ከሄደች በኋላ እውነት ጓደኝነት እንደዚህ እንደሆነ ለምን ለአያቷ እንደተናገረ እየጠየቀችው ነው። እሱም መናገር ፈልጎ እንዳልሆነ ለአያቷ መዋሸት በጣም እንደሚፈራና እንዳወጣጣችው ነበር ሲናገር የነበረው። በመቀጠልም ያመነው ነገር ያለችው ጓደኛ እሷ ብቻ እንደነበረች፣ ነገር ግን ከሉጂ ጋር ከተዋወቀች ጊዜ ጀምሮ እየራቀችው እንደሆነና ጓደኝነታቸው እየፈረሰ እንደሆነ እንደሚሰማው ይናገራል። በዚህም እሷ ሉጂን የቀረበችበትን ምክንያት መናገር አልፈለገችም። በመቀጠል ግን የጠየቃት ጥያቄ ወደፊት ምን መሆን እንደምትፈልግ ነበረ። እሷም ወደፊት ጥሩ ሰው መሆን እንደምትፈልግ ትናገራለች። አሁን ጥሩ ሰው እየሆነች ለምን ወደፊትስ ድጋሚ ጥሩ ሰው መሆን እንደምትፈልግ እየጠየቃት ነው። በውስጧ ግን ስትናገር የነበረው ሰዎችን እንደምትጠቀምባቸው ስለምታቅ ብቻ መጥፎ ሰው እንደሆነች እንደምታምን ነበረ። እነዛን አሳዎች ለማሳደግም ትልቅ ታንክ ገዝቶ ወደ ቤቱ ወስዷቸው ነበረ። በዚህም የተነሳ ፎቶ አንስቶ ለሷ ይልክላታል። ጆዋንም ስታየው ደስ ብሏት ነበረ። ታዲያ ፊኛ የሚለቀቅበት ቀን ደርሶ ነበረ። ትምህርት ቤት ውስጥ ትልቅ ዝግጅት አለ። እዛ ዝግጅት ላይ አብሯት እንዲመጣም ሉጂን ጠይቃው ነበር። እንደ ምክንያቱም ያቀረበችው አብረው ፊኛ እንዲለቁና ምኞታቸውን እንዲመኙ ስለፈለገች እንደሆነ ተናግራ ነበረ። እሱም እንደሚመጣ ይናገራል። በዚህም ያንን የፈለገችበት ምክንያት ሁለቱ አንድ ላይ ሆነው የእሱ እናት እንድታያት፣ በተዘዋዋሪ የእሷ እናት ስለሆነች እንድታያት ስለፈለገች ነበረ። ታዲያ እዛ ፕሮግራም ላይ እሱን እየጠበቀችው ነው። ነገር ግን እናትየው መምጣቷን ለማረጋገጥ ወደ ርዕሰ መምህሩ ቢሮ ከሄደች በኋላ ደውላላት ነበረ። እናትየውም እንደምትመጣ ትናገራለች። ለረጅም ሰዓት ተማሪዎች ምኞታቸውን እየተመኙ ፊኛቸውን ሲለቁ፣ እሷ ግን ሉጂን እየጠበቀችው ምኞቷን አልለቀቀችም ነበረ። ሁሉም ከጨረሱ በኋላ ግን በጣም ብዙ ፊኛ ይዞ ይመጣል። አንዱን ምኞት ላይ መወሰን ስላልቻለ ይሄን ሁሉ ይዞ እንደመጣ ይነግራታል። አንድ ላይ ፊኛውን ይለቁታል። ያኔ ዞር ስትል የተመለከተችው እናቷን ነበረ። በዚህም ከእሱ ጋር ሆና እንድታያት ስለፈለገች ብቻ ወዲያው እቅፍ ነበር ያደረገችው። በጣም ደንግጦ ነበረ። እናትየው መታ ካየቻቸው በኋላ ግን ግንኙነታቸውን ስትጠይቅ ጭራሽ እንደማይተዋወቁ ጆዋን እያስመሰለች ነበረ። በዚህ ተግባሯም ሉጂ የተጠቀመችበት ያህል ነበረ ሲሰማ የነበረው። እናትየው እሷን ለማግኘት ማታ ወደምትኖርበት ቤት ነበር ሄደችው። ስትጠይቃትም የነበረው እውነት ሉጂን ወዳው እንደቀረበችው ነበር። የሉጂን አባት ያን ያህል እንደማትወደው፣ ምክንያቱም ሁሉ ጊዜ ሴቶች እንደሚቀያየር፣ ቆንጆ የሆኑ ሴቶችን ከማሳደድ ወደ ኋላ እንደማይል፣ ነገር ግን አሁን እዛ ህይወት ውስጥ እንደገባች፣ አሁን ጆዋን እንዳደገች፣ ካደገች በኋላ ደግሞ የምትወስናቸውን ውሳኔዎች እንዳለ በስርዓት መወሰን እንዳለባት፣ ታዲያ ለአያትየው መታከሚያ የሚሆን ገንዘብ እንደምትሰጣት፣ ነገር ግን ገንዘቡ በነፃ እንዳልሆነ፣ ካሁን በኋላ ከሉጂ እንደምትርቅ ነበር ያስጠነቀቀቻት። ከዚህ በኋላ ልጅ አይደለሽም፣ እኔም እናትሽ አይደለሁም፣ ለኔ እንደሞትሽ ቆጥረዋለሁ። ህፃን ልጅ አይደለሽም፣ ውሳኔዎችን መወሰን አለብሽ። ጆዋንም ዝም አላለችም ነበረ። ስትናገር የነበረው ያደገችው በትናንሽ ትርፍራፊ ምግብ እንደሆነ፣ እስከዛሬ አንዴም እንኳን እሷን ጠይቃት እንደማታውቅ፣ አሁን ግን አያቷ ስትሰቃይ ማየት ስለከበዳት እንጂ ሌላ ነገር ቢሆን እንደማትጠይቃት ትናገራለች። እናትየውም ከዚህ በኋላ እርስ በርስ ጣልቃ እንደማይገባቡ ተናግራ ጥላት ሄዳ ነበረ። በተደጋጋሚ በጣም ስለተንከባከበችው ሉጂ ለጆዋን ሲያስተካክልና ሲሰራላት የነበረው የቀስት መወርወሪያ የሚመስል ጌጥ ስላላት ቀስቱን ነበር እንደ አንገት ሐብልም አድርጎ ከሰራው በኋላ በቀጣይ ቀን ሊሰጣት ቢያስብም እሷ ባለችበት ቦታ እሱ ከተገኘ ትሸሻው ጀመረ። ስትርቀው የተመለከተው ጓደኛዋ ያን ራሱ ጓደኛዋ ሉጂ እየጠራት እንደሆነ ቢነግራትም ዝም እንዲለውና ጓደኛዋ እንዳልሆነ ነበር ስትናገር የነበረው። በአስደንጋጩ የጸባዩዋ ለውጥ እሱም በጣም ተገርሞ ነበር። የአውራት ምክንያት ቢፈልግ ራሱ አታናግረውም ነበረ። በዚህ ግራ ስለተጋባ ከጓደኛው ፋን ጋር ያወሩበት ጀመር። ምክርም ሲጠይቀው የነበረው አንድ ወንድና ሴት ጓደኛሞች እንደነበሩ፣ ነገር ግን ሴቷ ከቆይታዎች በኋላ ወንዱን ማናገር እንዳቆመች ነበረ። ይህንን የሰማው ፋን ስለ ራሱ እንደሚያወራ ስላወቀ ሄዶ ራሷን ጆዋንን ማናገር እንዳለበትና እሱን እንዳይጨቀጭቀው ነበር ሲነግረው የነበረው። አንድ ቀን ላይ መንገድ ላይ በምትራመድበት ጊዜ ሞተር ሳይክል የሚነዱ ብዙ ሰዎች መጥተው ሊገጯት ነበረ። ፊት ለፊት የገባውላት። በዚህም ካዳናት በኋላ ዝናብ እየዘነበ ስለሆነ ሞተሩ ጀርባ እንድትወጣና ወደ ትምህርት ቤት እንደሚያደርሳት ቢነግራትም እሷ ግን የማንም ሞተር ጀርባ ወጣ ስለማታውቅም ትላለች። ያኔ ጃኬቱን አውልቆ እንድትሸፈንበት ነበር የሰጣት። ርዕሰ መምህሩም ሉጂ ውጪ ለመማር ፕሮሰስ እያደረገ እንደሆነና
እየሞከረ እንደሆነ በሰማበት ጊዜ ከሱ ጓደኛ ፋን ጋር በዚህ መሃል ወሬውን የሰማችው ጆዋን እንዳይታወቅበት በማሰብ ጣልቃ ከገባች በኋላ እሱ ወረቀት ሲሰበስብ የነበረው ለሷ እንደሆነ እሷ ውጪ የመማር ትልቅ ፍላጎት እንዳላት ነበር የተናገረችው። ታዲያ ጎበዝ ተማሪ እንደሆነች የሚያውቁት ርዕሰ መምህሩ ወዲያው ከመመርመር ይልቅ ለሱ ቤተሰብ ከመናገር ይልቅ ትተውት ነበር። ለሉጂም ስልክ ይደወልለታል። ተደውሎም የተነገረው ውጪ ያለው ፕሮሰስ እንዳለቀለትና በቅርቡ ሄዶ መማር እንደሚችል ነበር። ለአያቷ የሚሆንም ገንዘብ ካገኘች በኋላ ከእናቷ ተቀብላ መሆኑን ለአያትየው ባትናገርም እየከፈለች ቀስ ብላ ሪሲቱን እየቀዳደደች በነበረበት ጊዜ አያትየው ታያታለች። ገና ተማሪ እንደሆነች እንደዚህ አይነት ውድ መድኃኒት እንዴት እንደገዛችው እየጠየቀቻት ነበር። እሷም ራሷ ያጠራቀመችው እንደሆነ ለመናገር እንዲሁም ለማሳመን ትሞክራለች። ትምህርት ቤት ውስጥ ትምህርታቸው እያለቀ ነበረ። ታዲያ ይሄ ሃይስኩል ባለቀበት ጊዜ ሁሉም የመጨረሻ ፈተና ከተፈተኑ በኋላ ወደ ኮሌጅ የሚቀላቀሉበት ጊዜ እየደረሰ ነው። የመጨረሻ የምርቃት ፕሮግራማቸው ላይ የትምህርት ቤቱ በጣም ጎበዝ ተማሪ የጆዋን ጓደኛ ያን ቢሆንም እሱ ንግግር ማድረግ ቢኖርበትም ነገር ግን በቦታው አልተገኘም ነበር። በሱ ፋንታ ጆዋን ንግግር ለማድረግ ትወጣለች። ንግግሯን እያደረገች በነበረበት ጊዜ ያን የነበረው ከሉጂ ጋር ነበር። በዚህም ያን ሉጂን እያስጠነቀቀው ነው። አሁን ትምህርት ቤት ስላለቀ ከዚህ በኋላ ከሷ አጠገብ ሊያየው እንደማይፈልግ ይናገራል። ሉጂ ደግሞ በንዴት እሱ ማን እንደሆነና ፈቃጅ ማን እንዳደረገው እየጠየቀ ነው። ሁለቱ ወንዶች ሊደባደቡ ደርሰዋል። በዚህም ምስጢራቸውን እናውቃለን። ታዲያ ሁለቱም ያላቸው አንድ አባት እንዲሁም የተለያየ እናት ነበር። ወንድማማቾች እንደሆኑ እርስ በርስ ይተዋወቃሉ። ታዲያ ቀድሞ የተወለደው ያን ስለሆነ ታላቁ ስለሆነ እንዲያከብረው ቢናገርም ሉጂ ደግሞ የቤተሰቡ ወራሽ እስከሆነ ድረስ እሱ መናገር እንደማይችል ያሳውቃል። ታዲያ ወንዶቹ ሊደባደቡ ሲሉ ንግግሯን ጨርሳ የመጣችው ጆዋን ነበረች። ምን እንደተፈጠረ ትጠይቃለች። ምንም ሳይናገር ሉጂ ጥሏት ሄዶ ነበር። ታዲያ የተፈጠረውን ነገር በመገመትም ያንን ስታስጠነቅቀው የነበረው ለራሷ ውሳኔ መወሰን እንደምትችል አጠገቧ ሊኖሩ የሚገቡ ሰዎችን እሱ ሊመርጥላት እንደማይገባ ነበር የተናገረችው። እሱም ሉጂ መጥፎ ልጅ እንደሆነ ይነግራታል። ቢቀርበው ኖሮ እንደሱ አይነት ጥሩ ልጅ የትም እንደማያገኝ ነበር ስትመሰክርለት የነበረው። በጣም በማዘንም ያን ወደ ቤት ይሄዳል። ታዲያ እናቱ እንደተቀበለችው ስታወራ የነበረው በትምህርቱ ጎበዝ መሆን እንዳለበት ነበር። እጁ ላይ ያለውን ቁስል፣ ፊቱ ላይ ያለውን ምት አልተመለከተችም ነበር። በዚህ ነገር በእናቱ በጣም ያዝናል። ሉጂም ከጓደኛው ፋን ጋር በነበረበት ጊዜ ጆዋን ለሱ ብላ ርዕሰ መምህሩን እንደዋሸች እንዲሁም እንደሸፈነችለት እየነገረው ነበር። ይህንን ሲሰማ እሷን ለማግኘት እየሮጠ ይሄዳል። እሷ በዛ ሰዓት ሁሉ የሚያጠኑበት ቦታ ቁጭ ብላ ለመጨረሻ ጊዜ ትምህርት ሊያልቅ ስለሆነ እሱን ልታገኘው እየጠበቀችው ነበር። የጠበቀችው ለረጅም ሰዓት ነው። ልታገኘው አልቻለችም። ታዲያ እሷ ከሄደች በኋላ ነበር እሱ ወደ ቦታው የደረሰው። ወዲያው ፊልማችንም የሚወስደን ወደ 2026 ነበር። መንገድ ላይ ጆዋን እየተራመደች በነበረበት ጊዜ ቆንጅዬ ውሻ ነበር ያየችው። ውሻውንም እየደባበሰች እያለ ከኋላ ድምጽ ትሰማለች። ከተገናኘን ቆየን። ወደ 2016 በምንመለስበት ጊዜ ሁለቱ ባይገናኙም እሱ ግን አሁን ወደ ውጪ መሄዱ ስለማይቀር ለፋን ሞተር ሳይክሉን እንዲከታተልለትና እንደራሱ አድርጎ እንዲንከባከብለት ነበር ሲያሳውቀው የነበረው። ከዛ በመቀጠል ደግሞ የእናቱ ቤት ውስጥ ያሉትን አሳዎች ለጆዋን እንዲሰጣትና እንድትንከባከበው እንዲያስጠነቅቃት እየነገረው ነው። እሱ ግን ጆዋንን የትም እንደማይግባባትና እሷን ማናገር እንደማይፈልግ ይናገራል። ታዲያ ያኔ ሉጂ ያሾፍበት ጀመረ። ጆዋንን ባያናግራት ጓደኛዋ ጉሜንግ እሱን በተደጋጋሚ ስትጠራው ስለነበረ ልትወደውም ልትጠላውም ስለምትችል መጀመሪያ እሷን እንዲያናግር ነበር ሲመክረው የነበረው። በዚህ አጋጣሚ ከጓደኛዋ ጉሜንግ ጋር የነበረችው ጆዋን ስትናገር የነበረው እሱ ከዚህ ቀደም የሰጣትን ጃኬት መመለሻ ጊዜው አሁን እንደሆነ ነበረ። በቀጣይ ቀንም ሉጂ ሊሄድ ትንሽ ቀናቶች ቢቀርም አሁን ፋን አሳዎቹን ወስዶ ለጆዋን አልሰጣትም ነበር። በዚህም ሲደውልለት አለመግባባት እንደተፈጠረ ባይሆን ለራሷ ለጆዋን ሄዳ አሳውን እንድትወስድ እንደነገራት ፋን እያሳወቀው ነው። ያኔ በር ይንኳኳል። አጋጣሚውን ተጠቅማ ጃኬቱን ለመመለስ የመጣችው ጆዋን ነበረች። ወደ ውስጥም እንድትገባ ይነግራታል። ጃኬቱንም እንዳሳጠበችው እያሳወቀችው ነበር። ታዲያ እሱም አሳዎቹን ወስዳ እንድታሳድጋቸው ነበረ ሲጠይቃት የነበረው። እነዚህን አሳዎች በጋራ ለማሳደግ ቢያስቡም አሁን እሱ ወደ ውጭ የሚሄድበት ሰዓት ደርሶ ነበረ። ነገር ግን እሷ ደግሞ ቤቷ ጠባብ ስለሆነ ይህንን የሚያክል አሳ መውሰድ እንደማትችል ትናገራለች። ያኔ የመጣው ፋን ነበረ። ሁለቱም ተወያይቶ አሳዎቹን ለፋን ለመስጠት ነበር የወሰኑት። የሱን መልስ ሳይጠብቁ ጥላውት ይሄዳሉ። የመጨረሻ የብሔራዊ ፈተና መፈተኛ የኮሌጅ መግቢያ ፈተናዋ ደርሶ ስለነበረ ከአያቷ ጋር አንድ ላይ እየሄዱ ነው። በሌላ በኩል ሉጂ ደግሞ ወደ ውጭ ሀገር ለመሄድ እቃውን ይዞ ነበረ። ነገር ግን የሰማው የሱ አባት እሱ ወደ ውጭ ሀገር ሄዶ ስዕል ትምህርት እንዲማር ስለማይፈልግ ብቻ የሆነ ምክንያት ፈጥሮ መመለስ እንዳለበት ይናገራል። ለሱ ተላላኪም የተናገረው ለሉጂ መልእክት እንዲላክለት፣ ይህም የእናቱ ቤት ሊሸጥ እንደሆነ እንዲነገረው ትዕዛዝ ይሰጣል። በሌላ በኩል ጆዋን በጣም ጓጉታ ነበረ። ወደ መፈተኛው ክፍልም ከአያቷ ጋር ተሰናብታ
በምትገባበት ጊዜ አያትየው ወዲያው የልብ ድካም ነበር ያዛት። ወደ መሬትም ትወድቃለች። ፈተናውንም ትታ እየሮጠች ወደ አያቷ ሄደችው ጆዋን ነበረች። ሆስፒታልም አያትየው ትገባለች። ልክ ኤርፖርት ሊደርስ ሲል ደግሞ ሉጂ ያንን መልእክት ነበር ያገኘው። መልእክቱም የእናቱ ቤት ሊሸጥ እንደሆነ ያሳያል። ታዲያ የእናቱ ቤት ብዙ ትውስታዎችን ስለያዘ ብቻ እንደዚህ ማጣት ስለማይፈልግ ከውጭ አገር ጉዞ ትቶ እሱም የእናቱን ቤት ለማዳን ነበር የተመለሰው። ከሆስፒታልም የሰማችው ነገር አያቷ በጣም ከባድ ሁኔታ ውስጥ እንደሆነች፣ ሰርጀሪም ሆነ ዲያሊሲስ እንደሚያስፈልጋት ነበረ። ይህንን የምታደርግበት ገንዘብ እንደሌላት ጠንቅቃ ታውቃለች። በቀጣይ ቀንም ሉጂ ቤት ውስጥ በነበረበት ጊዜ የእናቱ ስዕል ሊወሰድ እንደሆነ ይመለከታል። እናቱ ጎበዝ ሰዓሊ ነበረች። በዚህም ወከባ በሚፈጥርበት ጊዜ አያትየው ቤት በጥንቃቄ ሊቀመጥ እንጂ ሊሸጥ እንዳልሆነ ይነገረዋል። ከቀናትም በኋላ የተፈተኑ ተማሪዎች ውጤታቸው ደርሶ ሁሉም እያከበሩ እየተደሰቱ ነበር። ጓደኞቻቸው ወደ ኮሌጅ መግባታቸውን አረጋግጠዋል። ነገር ግን ጆዋንም ሆነች ሉጂ ይህንን እድል አላገኙም ነበር። ሉጂን ጓደኞቹ ጋር በነበረበት ጊዜ ዋንዌይ የተባለው ተቃራኒ ቡድኑ ነበር የመጣው። ይሄ ልጅ ከድሮ ጀምሮ ከሱ ጋር የሞተር ውድድር ይወዳደር ነበር። ታዲያ ዋንዌይም አሁን ሊተናኮሰው ከመጣ በኋላ ወደ ውጭ ሀገር ሊሄድ እንደነበረ እሱ እንዳልተሳካለት እንዳወቀ ከዛ ባሻገር አባቱ ደግሞ የሱን አባት እየለመነ ስለሆነ ተንበርክኮ ይቅርታ እንዲጠይቀው ነበር ዋንዌይ ሲያዘው የነበረው። ያኔ ሉጂ በጣም ይናደዳል። ሁለት ወንዶችም ሊደባደቡ ነበር። ነገር ግን ዋንዌይ ከመሄዱ በፊት አንድ ነገር ይናገራል። አዲስ የገዛው ሞተር ሳይክል እንዳለው፣ ሁለቱ የሞተር ሳይክል ውድድር እንዲያደርጉ፣ ሉጂ ካሸነፈ እሱ ሞተር ሳይክሉ እንደሚሰባብረው፣ ዋንዌይ ካሸነፈ ደግሞ ሉጂ ተንበርክኮ ይቅርታ እንደሚጠይቀው ነበር ያወሩት። ሁለቱም በዚህ ሀሳብ ይስማማሉ። ቀነ ቀጠሮም ይዘው ነበር። ወደ ቦታው ሄደው ውድድሩ ሊጀመር ሲል የዋንዌይ ሞተር በሚታይበት ጊዜ በቅንጡ እንዲሁም በፈጣን እቃዎች የተገጣጠመ ነበር። ታዲያ ይህንን ያዩት የሉጂ ጓደኞች ግን በሞተር ሳይክሉ አልተገረሙም። ሞተር ሳይክሉ ቶሎ ሊያበቃ እንደሚችል እየተናገሩ ነበር። ዋናው ለዚህ ውድድር ማሸነፊያ ክህሎት ነው። ውድድሩ ይቀጥላል። መጀመሪያ ሲመራ የነበረው ዋንዌይ ነበር። ከትንሽ ቆይታዎች በኋላ ግን ሞተሩ መቆጣጠር ይከብዷል። ያኔ ሉጂ አፈትልኮ ነበር ያመለጠው። እሱም ማሸነፍ ይችላል። የተናደደው ሉጂም ከሞተሩ ከወረደ በኋላ ወንድ ከሆነ ቃሉን እንዲያከብር በመናገር ሞተር ሳይክሉን ከወረወረበት በኋላ እንዲሰባብረው ነበር የጠየቀው። ዋንዌይ ግን ሞተር ሳይክሉ ውድ ስለሆነ መሰባበር አልፈለገም። በተመሳሳይ ሁኔታ ጆዋን ደግሞ ካበደራት ሉዋህዌ ከተባለው ልጅ ጋር ገንዘብ አምጪ አታምጪ ጭቅጭቅ ላይ ነበሩ። ያኔ እንደ ድንገት ስልክ ይደወልላቸዋል። የደወለው ዋንዌይ ነበረ። በዚህም ሉጂ ስላሸነፈውና ክብሩ ዝቅ ስላለ እሱን እንዲደበድቡት ከፈለጉም እንዲገሉት ነበረ ትዕዛዝ ሲሰጣቸው የነበረው። ይህንን የስልክ ጥሪ የሰማችው ጆዋን በመጠራጠር ትከተላቸዋለች። ሉጂን እንዳገኙት ከባውት ነበረ። ይደበድቡትም ጀመረ። በቻለው መጠን እየተደባደበ ነው። ነገር ግን እሷ ከዚህ በላይ ማየት ስላልፈለገች እየሮጠች ሄዳ ከጓደኛዋ ሞተር ሳይክል ከተበደረች በኋላ እሱ እንዲያመልጥ እንዲጫን ሞተር ሳይክሏ ላይ ነግራ ከዛ ቦታ አብረው ማምለጥ ችለው ነበረ። በመቀጠልም ቁስሉን ነበር ያከመችለት። ከዛ በኋላ ሁለቱም አንድ ላይ ሄደው ኑድል ይመገቡ ጀመረ። በዚህም እሱ እስካሁን አኩርፏት ነበረ። መጀመሪያ በጣም እንደቀረበችው፣ ከዛም በኋላ እሱ ሊቀርባት ሲል ደግሞ ጥላው እንደሄደች ይናገራል። ይህንን ስትሰማ በማፈር ተነስታ ልትሄድ ስትል እጇን ነበር የያዛት። ሁለታችንም መንገዳችንን መርጠን ነበር፣ ነገር ግን መልሰን ተገናኝተናል። እጣ ፋንታ አንድ ላይ እንድንሆን የፈቀደች አይመስልሽም? በቀጣይ ቀንም ከጓደኞቹ ጋር በነበረበት ጊዜ ስለ እሷ ታሪክ ነበር የሰማው። በጣም ጎበዝ ተማሪ ብትሆንም የፈለገችው ዩኒቨርሲቲ ፈተናዋን ተፈትና የመግባት አቅም ቢኖራትም አያቷ ግን በዛ ቀን ስለታመመችባት ብቻ እሷን በመንከባከብ ስራ ላይና ሆስፒታል ጊዜዋን እንደምታዘወትር ነበር የሰማው። በዚህም በጣም ያዝንላታል። እሷን ለማየትም በሄደበት ጊዜ እንደተለመደው አያቷን ከሆስፒታል ለማስወጣት እየሞከረች ነበረ። በዚህም የተረዳው እስከዛሬ እሱን ላስጠናህ ብላ ገንዘብ ስትቀበል የነበረው ለአያቷ ሕክምና ብላ እንደነበር ነው። በዚህም ሁኔታ ሊረዳት ነበር ያሰበው። በገንዘብም እንደሚያግዛት ይናገራል። ታዲያ ጌም ማጫወቻ ስፍራ እስከ ማታ ድረስ በስራ ተወጥራ ስለምትውል በየቀኑ እሷን ለማየት ብቻ ጌም እጫወታለሁ በሚል ምክንያት ይመጣ ነበረ። አሻንጉሊትም ሲያሸንፍ እሷን የሚመስል አሻንጉሊት እንዳገኘ ይነግራታል። ለሷም ሰጥቷት ነበረ። አሻንጉሊቷ ላይ ደግሞ ከዚህ ቀደም የሰራላትን ጦር ያለውን አንገታ ብል አድርጎ ነበረ። እሺ ይሄን እቀበላለሁ ማለት አንገታ ብሎ ያምራል። አሻንጉሊቷ ግን በጣም ያረጀች ናት። እኔን አትመስልም። ከዛ በመቀጠልም ግን ስልኩ ላይ ምልክት የተሰጠው የእናቱ ቤት ውስጥ ሰው እንደገባ የሚያሳይ ነበር። በዚህም ሊሄድ እንደሆነ ሲነግራት እርዳታ እንደሚፈልግ ጠይቋለች። እሱም አብረው እንዲሄዱ ነበር የጠየቃት። የእናቱን ቤት እንዲሸጥበት አይፈልግም። ነገር ግን የእሷ እናት ወይም የእሱ የእንጀራ እናት ልትሸጥበት ነበረ። በዚህም የተነሳ አብረው እንዲሄዱና እንድታገዘ ይጠይቃታል። ቤት ውስጥ መንፈስ እንዳለ ለማስመሰል እየሞከሩ ነበረ። ገዢው ከገባ ጊዜ ጀምሮ ቤቱ
የሆነ ነገር እንዳለው እርግጠኛ ነበር። ያልሆኑ ድምጾችንም ይሰማል። በዚህም የተነሳ እሷ ወደ ፒያኖ ክፍል ከሄደች በኋላ ሰውየው እንዲፈራ ፒያኖ ትጫወት ጀመረ። ሰውየው ምን በሰማበት ጊዜ መጀመሪያ ጸበል አስረጭቶት መግባት ወደ ውስጥ እንዳለበት ይናገራል። ከቆይታዎች በኋላ ያልሆኑ ድምጾች ይሰማል። ወደ ውጪ በሚወጣበት ጊዜ ደግሞ የደም ምልክት አይቶ ነበር። ያኔ ሰውየው ፈርቶ ያንን ቤት መግዛት እንደማይፈልግ ተናግሮ እየሮጠ ወጥቶ ነበር። በዚህ ስራዋ እሷም ተደስታለች። ነገር ግን ሉጂ ገና ለገና ያመሰግነኛል ብላ ብትጠብቅም ጮሆባት ነበር። ፒያኖ ክፍል ማንጊቢ እንዳላት እዛ የምትገባው እናቱ ብቻ እንደሆነ የእናቱ ትውስታ ያለበት ቤት እንደሆነና ሳታስፈቅድ እንዴት እንደገባች ይጠይቃታል። እረዳዋለሁ ብላ አስባ እንደጎዳችሁ ነበር የተመለከተችው። በንግግሩ ስላዘነችም ጥላው ትወጣለች። ያኔ በር ላይ ስትጠብቃት የነበረው እናቷ ነበረች። ለማውራትም ወደ ሬስቶራንት ይሄዳሉ። ታዲያ የበሰለች እንደመሰለቻት ከዚህ ቀደም ከሉጂ ርቃለው እንዳለች ታዲያ አሁን ለምን እየቀረበችው እንደሆነና ቃሏን እንዳፈረሰች ትጠይቃታለች። እናትየው በዛ አላበቃችም። በመቀጠል ስትናገር የነበረው አያቷ ጋር ማደጓ ጥሩ እንደሆነ አያቷም ሆነች እሷ ምንም የወደፊት ሀሳብና አላማ ስለሌላቸው አንድ ላይ መኖር እንደሚገባቸው ትናገራለች። ጆዋንን በመቀጠል ስትጠይቅ የነበረው አባቷ በሞተበት ጊዜ ኢንሹራንስ ገንዘብ እንደተከፈለ ያንን ኢንሹራንስ ገንዘብ እንድትመልስላት ነበር የጠየቀቻት። እናትየው ግን ይህን ስትሰማ ፈገግ ትላለች። ያ የኢንሹራንስ ገንዘብ ለሷ እንደሚገባትና እንደማትሰጣት ነበር የነገረቻት። በመቀጠልም ለአያትየው መታከሚያ የሚሆን ገንዘብ እንደምትሰጣት፣ ነገር ግን አሁኑኑ ሉጂን ከዊቻት ላይ ብሎክ እንድታደርገውና ስልኩን ሁላ እንድታጠፋ ነበር ያዘዘቻት። ለአያቷ ገንዘብ መታከሚያ ስትል ትስማማለች። ገንዘቡንም ተቀብላ እዛው ነበረ ብሎክ ያደረገችው። እሱ ግን ያኔ ስለ ጮህባት ይቅርታ ለመጠየቅ መልእክት እየጻፈ ነበር። ሊልካው ሲል ግን ብሎክ እንደተደረገ ያያል። በዚህም በጣም ይናደዳል። በመቀጠልም አያቱን ለማግኘት ነበር ሄደው። አያቱን በጣም ይወደው ነበር። ነገር ግን አባቱ አያትየውን የሚቀርብበት ትልቁ ምክንያት የድርጅቱን ሼር ለመውሰድ ነበር። በዚህም አባትየው ለሉጂ ሲነግረው የነበረው በቅርቡ ዝግጅት እንደሚያዘጋጁ፣ እዛ ዝግጅት ላይ ደግሞ ከዚህ ቀደም የተጣለው የዋንሆይ አባት እንደሚመጣ ተንበርክኮም ቢሆን ይቅርታ መጠየቅ እንዳለበት ያስጠነቅቋል። አባትየው ከዋንሆይ አባት ጋር ቢዝነስ እየሰራ ስለሆነ እንዲበላሽበት ስለማይፈልግ ነበር። ታዲያ ሉጂ አባቱ የሱን ታሪክ ሳይሰማ እንዲህ ስለፈረደበት ተናዶ ነበር። በሌላ በኩል ጆዋን ቤት እያስተካከለች በነበረበት ሰዓት ያገኘችው የኢንሹራንስ ወረቀት ነበር። ታዲያ የአባቷ ኢንሹራንስ ገንዘብ እንዳለ የሚገባው ለሷ ቢሆንም እናቷ እንደሰረቀቻት ትረዳለች። በዚህም በጣም ተናዳ ነበር። ታዲያ እናቷ ቃሏን ሳታከብር ለምን እሷ ቃሏን ታከብራለች በሚል ጥያቄ የተነሳ መልእክት ልትልክለት ያሰበችው ሉጂ ነበር። እሱ ግን መልእክት መመለስ አልፈለገም። ታዲያ እሷ የምትሰራበት ቦታ ጌም ለመጫወት ሲመጣ ራሱ ልታዋራው ስትሞክር እሷን ማየት ብቻ ደስታ ቢፈጥርበትም መልሶ አያወራትም ነበር። ከጓደኛዋም ምክር ከጠየቀች በኋላ እሱ ጋር ሄዳ ለስራ እንዲረዳት ዊቻት ላይ አድ እንዲያደርጋት ትጠይቋለች። ይህንን የጠየቀችው ብሎክ ስላደረገችው ነበር። እሱ ግን እንደማያደርጋት ይናገራል። ሌላ ያመጡት ሀሳብ ደግሞ እሱ ያለበት ቦታ ኑድል ይዞ መሄድ ነበር። ኑድሉን ሳይቀበላቸው ያባረራቸዋል። ሆን ብሎ ደግሞ ጌም የሚጫወቱበትን ቤት እንቅልፏ ስለመጣ ልትዘጋው ስትል እዛው እያንቀላፋች እንድትቀመጥ ለረጅም ሰዓት ጌም ይጫወት ነበር። ያኔ ጓደኛው ፋን በእርግጠኝነት ጆዋን ጥፋት እንዳጠፋች እንደገባት አሁንም ይቅርታ መጠየቅ እየፈለገች እንደሆነ እያሸሻት ስለሆነ ይሄንን ቀዝቃዛ ጦርነት ማቆም እንዳለበት ይመክሯል። በዚህም ተስማምቶ እንዲታረቁ ነበረ ለጆዋን መልእክት ይላከላት። እሷም ይህንን አጋጣሚ ለመጠቀም ታስባለች። በዚህም ኦንላይን ሰርች በምታደርግበት ጊዜ የእሱ ቤተሰቦች ዝግጅት እንደሚያዘጋጁ ነበር ያየችው። እዛ ዝግጅት ላይ ሄዳ እናቷን ማውራት ፈልጋለች። ይህንን መታረቃቸውን አጋጣሚ በመጠቀምም ለሱ ስትነግረው የነበረው የቤተሰቡ ዝግጅት ላይ የሚቀርብ ፕሮግራም ዘፋኞች እንዳሉ እነዛም ባንዶች ማየት ስለምትፈልግ ብቻ እንድትመጣ ትጠይቋለች። እሱም ስትመጣ ግን ቀድማ ከሁሉም ሰው እንድትመጣ ነበረ ሲነግራት የነበረው። ከዛ ቀን ጀምሮ እሷ ስትመጣ ምን ትለብሳለች ብሎ እያሰበና እያሰላሰለ ነበር። ያንም ፈተናውን በጥሩ ሁኔታ ስለጨረሰ ቆንጆ ዩኒቨርሲቲ ተቀባይነት አግኝቶ ነበር። ልደቱም ስለነበር አባቱ ጋር ይሄዳል። ታዲያ አባቱም እንደ ስጦታ የሰጠው በጣም ውድ ብዕር ነበረ። ታዲያ አባቱ ህይወት ውስጥ ገብቶ ምንም አይነት ነገር አስተካክሎለት አያውቅም። አሁን ግን ልክ እንደ አባት እያስመሰለ ነበር። የሚማረው የኮምፒውተር ሳይንስ ትምህርት ጥሩ እንዳልሆነና መቀየር ሁላ እንዳለበት እየመከረው ነው። በአባቱ ተግባር በጣም ይናደዳል። ከሱ ጋር የሚያሳልፈው ጊዜ እንደሌለ በመናገር ወደ ሌላ ስራ ነበር ሄደው። በአባቱ አዝኖ ወደ ቤት ሲመጣ ግን የጠበቀችው ጆዋን ነበረች። ኬክም ይዛለት ትመጣለች። አብረውም ልደቱን አክብረው ነበር። ነገር ግን የሰጣት 2 ትኬት ነበረ። አብረው ጊዜ እንዲያሳልፉ ይጠይቃታል። ያ ጊዜ ግን ከሉጂ የቤተሰብ ፕሮግራም ጋር
አንድ አይነት ቀን ነበረ። በዚህም ያሰበችው ሁለቱም ፕሮግራም ላይ እንደምትሄድ ነበር። እሱ ጋር ለመሄድ ባሰበችበትም ጊዜ እንደ ስጦታ የሰጣትን የአንገት ሐብል ለማድረግ አስባ ነበረ። ነገር ግን ለራሷ ታፍራለች። ወደ ዝግጅቱ በሄደችበት ጊዜ መንገድ ላይ የተገናኘችው ከዋንዌይ ጋር ነበረ። ዋንዌይም እሷን ከሉጂ ጋር ስላያት ብቻ ሆን ብሎ ልብሷ ላይ መጠጥ ደፍቶባት ነበረ። ይሄንን አጋጣሚ የተጠቀመው ሉጂ ነበረ። ከዚህ ቀደም ሄዶ ልብስ ገዝቶላት ስለነበረ ያንን ልብስ እንድትለብስ ነበር የነገራት። ታዲያ በመደናገርም እውነት እሱ ጋር ሁሌ ሴት ልብስ እንደሚኖር ጠይቋለች። እሱም የስታይሊስቶቹ ልብስ እንደሆነና ያንን ብትለብስ ቆንጆ እንደሆነ ነበር የነገራት። ያንንም ትለብሳለች። እሱ ውጪ እየጠበቃት በነበረበት ጊዜ የመጣው አባቱ ነበረ። ዋንዌይን ሄዶ ይቅርታ መጠየቅ እንዳለበት ይነግሯል። እሱም እሺ ብሎ ይሄዳል። ዋንዌይንም ሄዶ ሲነግረው የነበረው ለየትኛው ጥፋቱ ይቅርታ መጠየቅ እንዳለበት እንደሆነ ነው። መጀመሪያው ክብሩን ስላዋረደው ይሁን ሌላኛው ደግሞ ሁሌ እሱን ስለሚበልጠው ይጠይቋል። በዚህም ሲነግረው የነበረው ይቅርታ መጠየቅ አስፈላጊ እንዳልሆነ፣ ህፃናት እንዳልሆኑ፣ አባቶቻቸው ሁለቱንም እንዳያስቸግሯቸው ብቻ እንደተታረቁ ማስመሰል እንዳለባቸው እየተናገረ ነበረ። በዚህም ይስማማሉ። እጅ ለእጅ በሚጨባበጡበት ጊዜ አባቶቻቸው ማይተዋቸው ነበረ። ያኔ ልብሷን ቀይራ ቆንጆ ሆና የመጣችው ጁዋን ነበረች። ሲመለከታትም ፍዝዝ ብሎ ለትንሽ ሳቅ ቀርቶ ነበረ። በአካባቢው ማንም እንደሌለ ነበረ ሲያስብ የነበረው። በመቀጠልም ይዟት የሄደው ወደ አንድ ቦታ ነው። እሷ ስትፈልጋቸው የነበሩ ባንዶች እዚህ እንደማይዘፍኑ፣ ነገር ግን እሷ ስለፈለገች ብቻ እነሱም ባንዶች እንዳመጡላት ነበር የነገራት። ታዲያ ሲዘፍኑም ደስ ብሏት ትመለከታለች። አብረው እንዲደንሱም ጠይቋት ነበረ። ዳንስ ባትችልም በደንብ ያለማምዳታል። መደነሳቸውን ያቆሙት አባቱ ንግግር እያደረገ እንደሆነ ሲሰማ ነበረ። ውስጥም ይገባሉ። በዚህም አባትየው የሱ እናት የሳለችውን ስዕል ለማስተዋወቅ እየሞከረ ነው። ስለ እናቱ ሲወራ ደግሞ ሉጂ በጣም ይናደዳል። ምክንያቱም አባትየው ደስተኛ ቤተሰብ እንደሆኑ እያስመሰለ ነው። በዚህም የስዕሉን ስም እንኳን ሲናገር ተሳስቶ ነበረ። መድረክ ላይ ያን የወጣው ሉጂ ነበረ። የዛ ስዕል ስም ኔቨር ኢንዲንግ ሰመር እንደሆነ እናቱ እንደሳለችው። በዚህም ስለ እናቱ ስዕሎች ንግግር ያደርግ ጀመረ። በዛ ሰዓት እንደ ድንገት ስልክ የተደወለላት ጁዋን ነበረች። እያወራችም እያለ ዘበኞቹ ይመጣሉ። ታዲያ መጥሪያ ካርዷን እንድታመጣ ነበር የነገራት። መጥሪያ ካርዷን ረስታ ነበር የመጣችው። እንዲጠይቋት ያደረገችው ሆን ብላ እናቷ ነበረች። ከዛ ቦታ እንድትባረርላት ፈልጋ፣ ነገር ግን ዝም ብላ መውጣት ያልፈለገችው ጁዋን እየሮጠች ሄዳ መድረክ ላይ ትወጣለች። ማይኩንም ይዛ ስትናገር የነበረው እናት እንዳለቻት፣ እናቷ ደግሞ እዚህ መሀል እንዳለች ነበረ። ያኔ እናትየው ትደነግጣለች። ሚስጥሯ የታወቀባት ያህል ነበር የተሰማት። ነገሩን ግን ካስቀየሰችው በኋላ እንደ እናት ስትንከባከባት እንደነበረ ትምህርቷ እንደከፈለችላት በዚህ መድረክ ላይ እንድትወጣና ሰዎች እንዲያመሰግኗት ትጠይቃለች። ሰዎችን በጭብጨባ እናትየውን ይቀበላሉ። መድረክ ላይ ወጣ እናትየው የገዛ ልጇ እንደሆነች ብታቅም አስመስላ ድሃዎችን መርዳት እንደሚያስደስታት እየተናገረች ነበረ። ታዲያ የሁለቱንም ውሸት ራቅ ብሎ ሲመለከት የነበረው ሉጂ ተናዶ ነበረ። በየጎተተም ጁዋንን ይወስዳታል። የዋሸችው ነገር እንዳለ። ታዲያ እናትየው ገንዘብ እንድትከፍልላት ብቻ እሱን እንደተጠቀመችበት ነበር ሲጠይቃት የነበረው። እስካሁን ላሳለፉት ጊዜስ ምን ያህል ቦታ እንደምትሰጥ ይጠይቃታል። ድርቅ ብላ ነበር የቀረችው። ያኔ እሱ ይስማታል። መልሳ ግን አልሳመችውም ነበረ። በተደጋጋሚ ሲጠይቃት የነበረው እንደምትወደው ነበረ። እሷ ግን በዛ መንገድ አስበው እንደማታቅ ትናገራለች። ይሄ ቃል በጣም አስከፍቶት ነበረ። ድጋሚ ሊስማት ሲጠጋ ግን ጥላው ነበር የሄደችው። ጥላው ስለሄደች ብቻ አዝኖ እዛው ጥሏት ይሄዳል። ከቆይታዎች በኋላ ግን መኪና ቤት እንዲያደርሳት ታክሲ አዞላት ነበረ። ቤትም ስትገባ በር ላይ ስትጠብቃት የነበረችው እናቷ ነበረች። ስትነግራት የነበረው ሁሉም ደሃ ሴቶች ሀብታም መሆን እንደማይገባቸው፣ እሷ ሀብታም ወንድ ስላጠመደች ብቻ ሀብታም እንደማትሆንና ያደረገችው ጫማ ሁላ እንደማይሆናት ነበር ስትነግራት የነበረው። ያንን ጫማ ይገዛላት ሉጂ ነበረ። ሳታውቀው ግን እግሯን እየፋቀ እያደማት ነበረ። ህመሙን ቻል ካደረገችው በኋላ ከእናቷ ጋር ትጨቃጨቅ ጀመር። የኢንሹራንስ ገንዘቡ የሷ እንደሆነ በዚህም እንድትመልስላት ነበረ ጁዋን ስትጠይቅ ነበረው። እናትየውም ትስማማለች። እሱም ብቻ ሳይሆን ሌላ ገንዘብ እንደምትጨምርላት እየነገረቻት ነበረ። ነገር ግን በቀጣይ ቀን እነሱ ቤት ዝግጅት ስለሚኖር ቁርስ ልትበላ እንድትመጣ እናትየው እየነገረቻት ነበረ። ያኔ ግን ከላይ ሆኖ ያን ሁሉን ነገር ሰምቶ ነበረ። ታዲያ እናትየው ከሄደችን በኋላ ልብሷን ቀይራ በምትወጣበት ጊዜ መጥቶ አጠገቧ ይቀመጣል። ሲያዋራትም የነበረው እውነት ሉጂን የቀረበችው ለበቀል እንደሆነና የውስጧ የደበቀችው ነገር እንዳለ ነበረ። ለቁስሏም የሚሆን ፕላስተር ሰጥቷታል። ታዲያ የቀረበችበትን ምክንያት አልነገረችውም። እሱም ሲናገር የነበረው አንዳንድ ሰዎች ህይወታቸው ውስጥ መግባት አስፈላጊ እንዳልሆነ፣ እነዛ ሰዎች ከሚኖሩ ይልቅ
አለመኖራቸው ጥሩ እንደሆነ እየነገራት ነበር። እሱም ያወራው ስለ ራሱ አባት ነው። ሲመክራት የነበረው ግን ስለ እናቷ ነበር። በቀጣይ ቀንም ቁርስ ይዘጋጃል። እዛ ቁርስ ላይ ሉጂ የሚወዳት አክስቱ ራሱ ተገኝታ ነበር። በዚህም ሰው እየጠበቁ እንደሆነ ትናገራለች። በዚህ ወሬ ሲወራ የነበረው አባትየው ሉጂ መቼም ቢሆን ወደ ውጭ ሀገር ሄዶ መማር እንደሌለበትና የስዕል ትምህርት እንደማይማር እሱ መማር ያለበት ፋይናንስ እንደሆነ ይናገራል። ሉጂ ደግሞ ስዕል መማር ነበር የሚፈልገው። ጭቅጭቁ እንደቀጠለ ነው። ያኔ አክስትየው በር ሲንኳኳ ስትሰማ እንግዳቸው እንደመጣች ትናገራለች። ወደ ውስጥም በምትገባበት ጊዜ ዡዋን ነበረች። እሷን ያያት ሉጂ በጣም ይናደዳል። ታዲያ ቁጭ ብላም ሁሉንም ሰላም ብላ ነበር። ሰላም ያላለችው ሉጂን ብቻ ነበር። እንደምታውቀው ስትጠየቅም ደንገጥ ብላ ሰላም ትለዋለች። ከዚህ በኋላ ቁጭ ብሎ አንድ ላይ ምግብ መመገብ ስላልፈለገ ተነስቶ ሊሄድ ሲል ተመልሶ እንዲቀመጥ የጠየቀው አያቱ ነበር። በትዕዛዙ መሰረትም ቁጭ ይላል። በዚህም ያላትን የትምህርት እውቀት ሁሉን ነገር እየሰሙ የሱ ቤተሰቦች እያደነቋት ነበር። እናቷም ወሬ እንዳይስፋፋ በማሰብ እንደ ሀሳብ አንድ ነገር ታነሳለች። ዡዋን ክረምትን ለማሳለፍ ወደ ሌላ ሀገር ልትሄድ እንደሆነ ነበር እናትዬ የተናገረችው። ይህንን ያደረገችው እሷን ለማራቅ ቢሆንም ይህንን አጋጣሚ በመጠቀም አክስትየውና አያትየው እዚህ ቤት መቆየት እንደምትችል ሉጂ ትምህርት የሚያስጠናው ሰው ስለሚያስፈልገው በትርፍ ጊዜዋ እሱን እንደምታስጠናው ነበር የተነገራት። ይሄንን ማድረግ አትፈልግም። በዚህም ወዲያው ቶሎ የተናገረችው እንደማይመቻትና ሌላ ቦታ እንደምትሄድ ነበር። ምንም ምክንያት ብትናገር ቤተሰቦቹ ሊሰሟት አልቻሉም። ታዲያ እናትየው እሷን ልታርቅ ብታስብም ጭራሽ ቤቷ እንድትገባ መንገድ ከፈተችላት። ያኔ የተስማማው ሉጂ ነበረ። እሷን እዚህ አድርጎ ለመበቀል አስቦ ነበረ በተደጋጋሚ ስለዋሸችው። በዚህ አጋጣሚም አባቱ እሱን እያስጠነቀቀው ነበረ። ሲነግረው የነበረው ወደ ውጭ ሄዶ ስዕል መማር የሚፈልግ ከሆነ ይሄንን ክረምት ምንም አይነት ጥፋት እንዳያጠፋ ነበረ። ሉጂም ይስማማል። የሉጂ ጓደኛ ፋንና የዡዋን ጓደኛ ጉሚንግ አሁን ግንኙነት እየጀመሩ ነበር። ሉጂ ራሱ በጣም ተገርሟል። ታዲያ በቀጣይ ቀን እሷ እቃዋን ከሰበሰበች በኋላ ወደ እነ ሉጂ ቤት እየሄደች ነበር። ተደብቆ እሱም እያያት ነው። ያንም እዛ ቅንጡ መኪና ውስጥ ስትገባ ተገርመው ነበር። ታዲያ ወደ ቤቱም ትሄዳለች። ቤቱንም እንድትጎብኝ እየተደረገች ነበር። የተሰጣትም ክፍል የሉጂ የልጅነት ክፍሉ ነበር። ከሱ መራቅ ብትፈልግም የእሱ ትዝታዎች ያለበት ቤት ውስጥ ነበር የገባችው። በመቀጠልም ወደ መጸዳጃ ቤት ስትሄድ ያላወቀችው ነገር መጸዳጃ ቤቱ የጋራ እንደሆነ ነበር። ታዲያ እሱ ሻወር እየወሰደ ነው። በዚህም ትደነግጣለች። ከሻወርም ወጥቶ ወደ እሷ እየቀረበ ነበር። በመጨረሻም መተሻል እንዴ? ለምንድን ነው ሰላም ያላልሽኝ? እሷም ደንግጣ የትጣላት እንደመሰላት እየተናገረች ነበር። እሱም ሲናገር የነበረው በውሸቷ ልትጎዳው አስባ ላይሆን እንደሚችል፣ ነገር ግን መጨረሻ ላይ መጎዳቱ እንዳልቀረ ይናገራል። ያኔ የመጣችው የእሷ እናት ነበረች። በዚህም ሉጂ ጥሏት ይሄዳል። በቀጣይ ቀንም አያቷን ለማግኘት በሄደችበት ጊዜ እናትየው መታ ነበረ። አያትየውንም ትንከባከባታለች። ታዲያ አያትየው ግን መልኳን እረስታው ነበረ። በመቀጠልም ልጇን ለማውራት ወደ ውጭ ከወሰደቻት በኋላ የሰጠቻት ቼኩን ነበረ። ነገር ግን ቼኩን ሙሉ ለሙሉ መውሰድ የምትችል ሉጂ ወደ ውጭ ሀገር ሄዶ ፋይናንስ እንዲማር ካሳመነችው ብቻ እንደሆነ እየነገረቻት ነበር። እሷም እንደምትሞክር ታሳውቃታለች። እናትየው ይህንን ያደረገችው የደበቀችው ሚስጥር ስላላት ነበር። ይሄም ከሉጂ አባት ጋር አልተጋባችም። ታዲያ እስካሁን ሰርጋቸው አልተሰረገም ነበር። ይሄ የሆነበት ምክንያት ደግሞ ሉጂ ነበር። እሱ ከዚህ ሀገር ከወጣ ሰርጓን ማዘጋጀት ስለምትችል ነበር እናትየው ከዚህ እንዲወጣ የፈለገችው። ታዲያ ወደ ቤትም በሄደችበት ጊዜ ሉጂ እንደታመመና ምግብ እየበላ እንዳልሆነ ትሰማለች። መድኃኒትም ይዛ ትመጣለች። ልክ እሷ ግን ውሰድ እንዳለችው መድኃኒቱን በደስታ መድኃኒቱን ወስዶት ነበረ። ጥላውም ልትሄድ ስትል ለትንሽ ሰዓት እንድትቆይ ነበር የጠየቃት። ታዲያ ግን እሷ እሺ ካለች በኋላ ስልኳ ላይ ስታተኩር ነበረ። ያኔ ስልኩን ይቀማታል። ሳስበው ጉንፋኔን ወደ አንቺ ማስተላለፍ አለብኝ። በጣም ከቀረባት በኋላ ግን ራሱ አቁመው ነበረ። ታዲያ ምንም ብታናድደው ዞሮ ዞሮ ለሷ ከማሰብ ወደ ኋላ አይልም። በቀጣይ ቀንም ነጭ አበባ ነበር የተላከለት። በእርግጠኝነት ይሄንን የላከችለት እሷ ትሆናለች ብሎ አስበው ነበረ። ታዲያ ከተሻለውም በኋላ የስዕል ትምህርት ለመማር ወደሚያስተምረው ፕሮፌሰር ለመሄድ ነበር ያሰበው። የሚያሳየውንም ስዕል እንደያዘ ነበር ያሰበው። ነገር ግን ረስቶት ነበር ሄደው። ይሄንን ያየችው ዡዋን ያለበት ቦታ ፖርትፎሊዮን ይዛ ትሄዳለች። እሱም አቅርብ በሚባልበት ጊዜ ምንም ሊያቀርብ አልቻለም ነበር። ነገር ግን የስዕል ክህሎቱን ያዩት ፕሮፌሰሩ እሱ የሚሰራቸው ስዕሎች እንዳለ የእናቱ ኮፒ እንደሆኑ፣ ታዲያ የራሱን ስዕል የሚስልበትን መንገድ መፈለግ እንዳለበት ልክ ሲያገኝ ብቻ ወደዚህ እንዲመጣ ነበር ፕሮፌሰሩ ሲነግሩት የነበረው። እሱ ግን እስካሁን በራሱ መንገድ ስዕል መሳል አይችልም ነበር። ይህንን ነገር ዡዋን ራሱ ሰምታለች። በዚህም ልትረዳው ነበር ያሰበችው።
ታዲያ በድብቅም እሱ እንዲሳተፍበት የህፃናት በጎ አድራጎት ድርጅቱ ስሙን መዝግባው ነበር። ወደዛ በሄደበት ጊዜ ያገኘው ያንን ነበር። ሊሄድ ሲል ግን ያን ያስቆመዋል። ታዲያ ይሄንን ያደረገችው ጆዋን እንደሆነችና ወደ ውስጥ እንዲገባ ነበር የጋበዘው። ውስጥም በገባበት ጊዜ ሁሉ ጊዜ እዛ የበጎ አድራጎት ድርጅት ውስጥ ያንና ጆዋን ያገለግሉ ነበር። ለሉጂ ግን አዲስ ነበር። ከቆይታዎች በኋላ ግን ከልጆቹ ጋር ይቀራረባል። አብሯቸውም ጌም ይጫወት ነበር። በመቀጠልም ተረት የሚነግሩበት ሰዓት ነው። ያን ተረቱን ከነገረ በኋላ ሉጂ ግን ምን ማቅረብ እንዳለበት ግራ ገብቶት በእጁ የተኩላ አሻንጉሊት ይዞ ቆሞ ነበር። ያኔ የበግ አሻንጉሊቷን ይዛ የመጣችው ጆዋን ነበረች። በዚህም በግና ተኩላ እንደሚፈራሩ ነገር ግን በመጨረሻ ጓደኝነት እንደመሰረቱ አድርገው ለህፃናቶቹ ተረት እያወሩ ነበር። በዚህ አጋጣሚ ሉጂ አበባ አውጥቶ ነበር ለበጓ ይሰጣት። ነገር ግን ለጆዋን እንደሰጣት ያህል እየተሰማው ነበር። በመቀጠልም ስዕል ይስሉ ጀመረ። ታዲያ ከአንድ ህፃን ልጅ ጋር ስታወራ እሷም መሄድ የምትፈልግበት ፓርክ እንዳለ እየተናገረች ነበር። በዚህ ንግግር ምክንያት ከህፃናቶቹ ጋር እሷ ስታወራ እየተመለከተ ስዕል የመሳል ፍላጎት ይመጣል። በዚህም ይስላት ጀመረ። እሷ ስዕሉን ልታይ ስትመጣ ግን ሳያትም ነበር። በቀጣይ ቀንም ከነፋን ጋር አንድ ላይ ሄደው ወደ ፓርክ ይዝናኑ ጀመረ። የተለያዩ ጌሞችን እየተጫወቱ ነው። ታዲያ ሉጂ መኪና ሲነዳ አንድ ህፃን ልጅን ራሱ መኪናውን ገጭቶበት ህፃኑ እያለቀሰ ሲሄድ ሁሉም ስቃው ነበር። ታዲያ እሷን በመቀጠል ስትናገር የነበረው ከፍታ ያለው ሽክርክሮች ላይ መጫወት እንደምትፈልግ ነበር። እሱ ግን ከፍታን በጣም ይፈራል። እዛ ላይ መውጣት እንደሌለባቸው በተደጋጋሚ ሲናገር እንደፈራ በመረዳት እንዲተው ነበር ስታሳውቀው የነበረው። በመቀጠልም ቁጭ አድርጎ ቪዲዮ ይቀርጻት ጀመረ። ይህንን ጥሩ ጊዜ በቪዲዮ መያዝ ፈልጎ ነበር። ታዲያ ከዚህ ቀደም ለምን እንደዋሸችው አሁንስ ለምን እየተንከባከበችው እንደሆነ እየጠየቃት ነበር። እሷም ከዚህ ቀደም ስለጎዳችው አሁን ነገሮችን ማስተካከል እንደምትፈልግ ትናገራለች። የምታደርገውን እያንዳንዱን ነገር በቪዲዮ እየቀረጸ ደስ እያለው ነበር። በመቀጠልም ቤት በሚቀመጥበት ጊዜ ያንን ቪዲዮ እያየ ስዕል ይስላል። ስዕል በሳለ ቁጥር ግን ብሩሹ የሚሰላው የሷን ፊት ነበር። በዚህም በጣም ይገረማል። በቀጣይ ቀንም እሷ ልታገኘው ስትመጣ ያንን ስዕል እንዳታይ በቻለው መጠን እየሸፈነው ነበር። ጓደኛቸው ፋንም ጉሜንግን ስለወደዳት እሷ ፍቅረኛ እንዳላት ለማወቅ እየሞከረ ነበር። ጠይቅ የተባለችው ጆዋን ነበረች። ታዲያ ጆዋንም ቁጭ አድርጋ ስትጠይቃት ሆን ብላ ጓደኛዋ እሷን ለማናደድ የምትወደው ሉጂን እንደሆነ ትነግራታለች። የሰማችው ጆዋንም ትደነግጣለች። ያኔ ጓደኛ እየቀለደችባት እንደሆነ ነበር ስትናገር የነበረው። በዚህም እሷ ፍቅረኛ እንደሌላት ከሰማ ሰዓት ጀምሮ ፋን አብረሽኝ ሁኚ ብሎ ለመጠየቅ ፕሮግራም ያዘጋጅላታል። የሄዱትም ድሮ ሃይስኩል ወደ ተማሩበት ትምህርት ቤት ነበር። ታዲያ እሷም እዛ ያሉትን የሸበረቁትን መብራቶች ስታይ ተገርማ ነበር። በመቀጠልም ትልቅ የስጦታ እቃ ነበር። እዛ ውስጥ የነበረው አብረሽኝ ሁኚ ብሎ የሚጠይቃት ፋን ነበር። ይህን ሁሉ የሚያደርጉት እሷን ሰርፕራይዝ ለማድረግ ነው። ነገር ግን ፋን እዛ የስጦታ እቃ ውስጥ ሆኖ በጣም ሞቆት ነበር። በተደጋጋሚ እርዳኝም ብሎ ለሉጂ ራሱ ቴክስት ልኮለታል። ያኔ ሉጂ የመጣው አሻንጉሊት ልብስ ለብሶ ነበር። ከውስጥም የወጣው በመጨረሻ ፋን ነበር። ነገር ግን ሰውነቱ እንዳለ በላብ ተጠምቋል። የያዘው ኬክ ራሱ ቅልጥልጥ ብሎ ነበር። ሁለቱ እንዲያወሩ እነ ሉጂም ከቦታው ይሄዳሉ። ታዲያ እሱ ዘበኛው እንደሆነ ለመናገር ቢሞክርም በቀላሉ ጭንቅላቱ ላይ ያለውን አሻንጉሊት አውልቃ የትኞቹም ዘበኞች እንደሱ ረጅም እንዳልሆኑ ትናገራለች። በመቀጠልም ፋን ለጉሜንግ አብረሽኙኝ የሚል ጥያቄ ጠይቋት ነበር። እሷም ስትናገር የነበረው በቅርቡ የት ዩኒቨርሲቲ እንደሚደርሳት እንደማታውቅ፣ ታዲያ የሩቅ ለሩቅ ፍቅር እንዲኖራቸው እንደማትፈልግ ነበር የተናገረችው። ይህንን የሰማው ፋን ልቡ ይሰበራል። በሷ ትንሽዬ ሞተርም ሆነው መንገድ ላይ እየነዱ ደስተኛ ሆነው ነበር። በመጨረሻም እሱ ከጀርባ ልጫንም ቢላትም በጀርባ ከኋላ ልትጭነው ችላ ነበር። ትራፊክም ይይዛቸዋል። ይቅርታ ከጠየቁ በኋላ ራሱ በነጻ ተለቀው ነበር። ታዲያ በቀጣይ ቀንም እሱ ሊወስዳት የሚፈልገው ቦታ እንዳለ ይናገራል። ይዟት የሄደውም ከእናቱ ጋር ሁሌ ወደሚያሳንፍበት መናፈሻ ስፍራ ነበር። እናቱ ከሞተች በኋላ ሁሌ ነበር እዚህ ብቻውን የሚመጣው። የመናፈሻው ባለቤት ራሱ እሱን ልክ እንደ ቤተሰብ ነበር የሚያየው። የመናፈሻው ባለቤት ልጅም እየሮጠ የመጣው ሉጂ ጋር ነበረ። በዚህም የእሱ በወረቀት የተሰራው ካይቱ ዛፍ ላይ እንደቀረበትና ማውረድ እንዳቃተ ይናገራል። ዛፍ ላይ መውጣት የሚፈራው ግን ሉጂ ነበረ። ያኔ ጆዋን ዘላ ትወጣለች። በዚህም ካይቱ ልታወርደው ስትል ልትወድቅ ነበረ። የያዛትም ሉጂ ነበረ። ሁለቱም መሬት ላይ ይዘረራሉ። ልብ ቅርጽ የያዘው የወረቀት ካይትም እላያቸው ላይ ወድቆ ነበረ። የመናፈሻው ባለቤትም ለሷ ሲነግራት የነበረው በጣም ቢወዳት ወደዚህ ቦታ እንዳመጣት፣ ከእናቱ ውጪ ወደዚህ ማንንም ሰው ይዞ መጥቶ እንደማያውቅ ነበረ። ሉጂም አሁን ስዕል መሳሉን እያዳበረ ነበረ። በመቀጠል ሲናገር የነበረው ወደዚህ እናቱን ሊይዛው እንደምትመጣና ስዕል እንደምትስል፣ አሁን ግን የእናቱን መልክ ከአይምሮ እየጠፋበት እንደሆነ ይናገራል። ይሄ ስሜት እሷ ጋርም ነበረ። የአባቷ ድምጽ እየጠፋባት እንደሆነ ትናገራለች። ታዲያ እሷ ዛፏ አጠገብ ቁጭ ብላ ተኝታ ነበረ። ስትተኛ ትንሽ ከተመለከታት በኋላ መጥቶ ይቀሰቅሳታል።
የሳለውንም ስዕል እያሳያት ነበረ። በዚህም የሳለው እሷን ነበረ። ሲናገር የነበረው ሁሌ ብሩሹን ባነሳ ቁጥር የእሷ ፊት እንደሚመጣበትና ምንም ማድረግ እንዳልቻለ ነው። ወደ ቤትም በገቡበት ጊዜ ወደ እሷ ክፍል መጥቶ ስጦታ የሰጣት እሷን የሳላትን ስዕል ነበረ። በዚህም ያንን ስትመለከት በጣም ደስ ይላታል። ይሄ ለእሷ ያዘጋጀው ስጦታ እንደሆነና ለፕሮፌሰሩ ያዘጋጀው ሌላ ስዕል እንዳለ ይናገራል። ታዲያ እሱ ከወጣ በኋላ የመጣችው እናቷ ነበረች። ያንን ስጦታ ባየችበት ጊዜ ተናዳ ስዕሉን ቅድድድ ታረግባታለች። በቀጣይ ቀንም ከጓደኞቻቸው ጋር እየተዝናኑ እያለ እሷ መጠጥ ፈልጋ ነበረ። ነገር ግን ጁስ እንድትጠጣ ነበር ሲነግራት የነበረው። ትንሽ መጠጥ ከቀመሰች በኋላ ግን ትሰክር ጀመረ። እሱም አዝሎ ወደ ቤት ይወስዳታል። ስትናገር የነበረው ሰዎች ላይ መጠቀም እንደማትፈልግ፣ በህይወቷ ጥሩ ሰው መሆን እንደምትፈልግ፣ ታዲያ ማንነቷ ግን እንደዚህ እንዳልሆነ እየተናገረች ነው። እሱም ሁሉም ሰዎች የሚደብቋቸው ሚስጥሮች እንዳሉ እየተናገረ ነበረ። በስካር መንፈስ ሆና ግን እንደምትወደውና እሱ ደስ እንደሚላት ትናገራለች። ይህንን ሲሰማ ደስ ብሎት ነበረ። ቤትም ያስተኛታል። እስክትተኛ ግን አጠገቧ ነበር። እሱም ወደ ፕሮፌሰሩ የሚሄድበት ቀን ጠዋት ነበረ። ታዲያ ሄዷል። ነገር ግን እናትየው ሆን ብላ የሳለውን ስዕል ቀይራበት ነበረ። በመቀጠልም እናቷ ጋር በምትሄድበት ጊዜ ሹዋን ስለ አበባው እየጠየቀች ደስተኛ ሆና ነበረ። ወዲያው የመጣላት ሉጂ ነው። ሉጂ ላይ የሆነ ነገር ብታደርግበት እናትየው እንዲህ እንደተደሰተች በማሰብ እሷ ታስጠነቅቃት ጀመረ። ህይወቷን በስነስርዓት መኖር የምትፈልግ ከሆነ ከሱ ህይወት እንድትወጣ እናቷን ነግራት ነበረ። እየሮጠችም የሱን ፖርትፎሊዮ ከፈለገች በኋላ ይዛው ፕሮፌሰሩ ጋር ትሄዳለች። ታዲያ ለፕሮፌሰሩ የሰጠው አጀንዳ ከመከፈቱ በፊት መቀየር ችላ ነበረ። ፕሮፌሰሩም አሁን የሳለውን ስዕል ባይወዱትም ከዚህ ቀደም የሳለውን ስዕል በጣም እንደወደዱትና እዛ ትምህርት ቤት መማር እንደሚችል፣ ታዲያ የሱን ስዕል ግን አምጥታ የሰጠችው አንዲት ሴት እንደሆነች ነበር የሰማው። ያቺ ሴት ማን እንደሆነች ስሟ ባይነገረውም ጆዋን እንደሆነች እርግጠኛ ነበር። ወደ ጆዋን ክፍልን በገባበት ጊዜ እሱ እንደ ስጦታ የሰጣት ስዕል ተቀዳዶ ነበር ያገኘው። ታዲያ በፕላስተርም ሊያጣብቀው ቁጭ ይላል። ያኔ የመጣችው አክስቱ ነበረች። ታዲያ በዚህም የጆዋንንና የእናቷን ግንኙነት እንዳጣራች፣ እውነትም እናትና ልጅ እንደሆኑ እዚህ ቤት የገቡት የሆነ ነገር ለማድረግ ሊሆን ስለሚችል እንዲጠራጠራቸው ነበረ ሉጂን ስትመክረው የነበረው። ያኔ ጆዋን ያለችው ከእናቷ ገንዘብ ከመቀበል ስልችት ስላላት አራጣ አበዳሪዎች ጋር ነበረ። የአራጣ አበዳሪ ከዚህ ቀደም ለአባቷ ሲያበድር ነበረ። በዚህም እሱን የጠየቀችው 2500 ቢሆንም እሱ ግን የሚሰጣት 1250 እንደሆነ ይናገራል። ታዲያ ለምና ግን 2500 ማስደረግ ችላ ነበረ። ቀስ ብላም ከእናቷ ቤት ልትወጣ ስትል የያዛት ሉጂ ነበረ። የት እየሄደች እንደሆነ ይጠይቃታል። እሷም እዚህ መሆን እንዳስጠላትና እንደማትፈልግ ነበር የተናገረችው። እየዋሸችው ያለ የሆነ ነገር እንዳለ እሱም ማውቆባት ነበር። እሷንም ለማግኘት ጠዋት በሄደበት ጊዜ ከአራጣ አበዳሪው ሉዌ ጋር እየተጨቃጨቀች ነበረ። ስለምን እንደሚጨቃጨቁ በቦታው የነበረው ሉጂ ቢጠይቃትም ስለ ቤት ኪራይ እንደሆነ ተናግራ ነበረ። ታዲያ ምክንያቱ ምን እንደሆነ ለማወቅ ሉዌን ይጠይቋል። ሉዌ ግን ሲነግረው የነበረው ባስኬትቦል እንዲጫወቱ፣ እሱ ካሸነፈ ምክንያቱን እንደሚነግረው ነበረ። እነሱ ባስኬትቦል በሚጫወቱበት ጊዜ ለማየት ጆዋን እራሱ ሄዳ ነበረ። በዚህም ሁለት ወንዶች ሲጫወቱ የሉዌ አድናቂዎች ብዙ ስለነበሩ ዳኛው ራሱ ከሱ ጎን ነበረ። በተደጋጋሚ እየተሸነፈ ነበረ። ሉዌ በዚህ ነገር ደስተኛ ነበር። እረፍት ሰዓት ላይ ሉዌ ወደ እሷ ከተጠጋ በኋላ ሀብታሙ ሉጂ በፍቅር መጣሏ የሚያስገርም እንደሆነ ይናገራል። ይህንን ስትሰማ መልሳ ስትናገር የነበረው እሱን ለመሆን እሱ ምንም ቢሞክር የጫማው ቆሻሻ ላይ እንደማይደርስ ነበረ። ያኔ ገፈትራታል። በመቀጠልም በእርግጫ ደብድቧት ነበረ። ታዲያ ከእረፍት ሰዓት በኋላ ጌም በሚጫወቱበት ጊዜ ግን ምንም ቢሆን ሉጂ ማሸነፍ ችሎ ነበረ። ታዲያ እሷንም ሊያገኛት ይሄዳል። ፊቷ ለምን እንደቆሰለ እየጠየቃት ነበረ። እሷ ግን ስትናገር የነበረው ወድቃ እንደሆነ ነው። በተደጋጋሚ ሲጠይቃት በሉዌ አማካኝነት እንደሆነ ትናገራለች። ያኔ በጣም ይናደዳል። ይደባደቡም ጀመረ። በቦታው ግን ፖሊሶች መጥተው ሉዌን ማሰር ችለዋል። እሱ ግን አልወጣለትም። ድጋሚ ሄዶ ለመደባደብ ባሰበበት ጊዜ ታስቆመዋለች። በመቀጠል ኑድል ሊበሉ ነበር የሄዱት። እሷ እየበላች ተነስቶ ጥሏት ይሄዳል። ስለተናደደ መስሏት ነበረ። ነገር ግን መድኃኒት ይዞላት ነበር የመጣው። በመቀጠልም እግሯን ሁላ አክሞላት ነበረ። ከዚህ በኋላ ግን ሲነግራት የነበረው እንድትዋሻው እንደማይፈልግ ምንም ነገር እንድትነግረው። ታዲያ ሉዌ ራሱ ቢያስቸግራት ለእሱ መናገር እንዳለባት ነበር ያሳወቃት። እሷም ውሸትን እንደማትወድና ነገሮች እያስገደዷት እንደሆነ ትናገራለች። ወደ ቤትም በእግሯ ከምትሄድ ይልቅ አዝሎ ነበር የወሰዳት። ነገር ግን በር ላይ ካደረሳት በኋላ ቤት ማንም እንደሌለ ይረዳል። ከዚህ ቀደም አያቴ ያለች ብላ እንደነበረ፣ አያቷ ከሆስፒታል እንዳልወጣች ነበር ሲጠይቃት የነበረው። እሷም እንደዋሸችና አለች እንዳለች ትናገራለች። በዚህም ግን አሁንም ስለዋሸችው ተናዶ ወደ ቤት ይሄዳል። ቤት ቁጭ ባለበት ጊዜ ግን የሳለላትን ስዕል ገጣጥሞ ስለነበረ ስለሷ እያሰበ ነው። ታዲያ እሱ እዚህ ያለችው የእንጀራ እናት ወላጅ እናቷ እንደሆነች ያውቃል። ነገር ግን ለምን መደበቅ እንደፈለገችና ጆዋን መናገር ጆዋን ለምን እስካሁን እየዋሸች እንደሆነ ግራ ገብቶት ነበረ።
እሱ ግን አኩርፎ ያኮርፍም ነበረ። በቀጣይ ቀንም እሷን ለማግኘት ወደ ቤቷ እየሄደ ነው። ያኔ የተገናኘው ከያን ጋር ነበረ። ከቤቷ እየፈሰሰ የነበረው ውሃ ነው። በዚህም ቧንቧ ሊሰሩላት ነበረው። ሁለቱም ወንዶች ሲፎካከሩ የነበረው ያን እየሰራ እያለ እንደ ድንገት ቧንቧ ይፈነዳል። በዚህም እሷ በውሃው እንዳትበሰብስ በማሰብ የሸፈናት በመካከላቸው የፍቅር ስሜት ነበረ። በፍቅር አይንም እየተያዩ ነው። ክፍል 1 እዚህ ላይ አብቅቷል። ክፍል 2 እንዲለቀቅላችሁ የምትፈልጉ ካላችሁ እስቲ እባካችሁ ክፍል 2 እያላችሁ ኮሜንት ማድረጋችሁን እንዳትረሱ። ከዛ ባሻገር ደግሞ ይሄንን ቪዲዮ 2000 ላይክ እናስገባው። ይቀጥላል።